ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ ምርጫ ከተከናወነ በኋላ በተለያዩ የኢትዮጵያ አካባቢዎች ግጭቶች ተቀስቅሰዋል። አርሲ ነገሌ አካባቢ በተፈጠረ ግጭት በርካታ የአገዛዙ ሚሊሻ ታጣቂዎች መገደላቸው ነው የተገለጸው። በአካባቢው የሚንቀሳቀሱ የተለያዩ የታጠቁ ቡድኖች ከምርጫው ጋር በተያያዘ እርምጃዎችን እየወሰዱ እንዳለ መረጃዎች ያመለክታሉ። በምስራቅ አርሲ በተፈጸመ የኦርቶዶክሳውያን ግድያ አሁንም በርካታ ሰዎች እንዳልተገኙ ነው የተገለጸው። ታጣቂዎቹ አግተው ከወሰዷቸው በተጨማሪ የገቡበት ያልታወቁ ሰዎችም እንዳሉ ነው የአካባቢው ነዋሪዎች የሚናገሩት። በዛሬው የአንከር መረጃ ክፍለ ጊዜ የአርሲውን ጨምሮ ሌሎች በርካታ በኢትዮጵያ እየተፈጸሙ ያሉ ግጭቶችን መነሻ አድርገን ከምርጫውም ጋር እንደዚሁ አያይዘን ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ ነው ይዘን የቀረብ ነው። የህግ ባለሙያና ጠበቃ ተክለ ሚካኤል አበበ ከካናዳ አብሮን ይቆያል። አብራችሁን በመሆን ዝግጅታችን እንድትከታተሉ ጋብዛለሁ። መልካም ጊዜ። ጤና ይስጥልን ተክለ ሚካኤል። ሰላም መሳይ፣ እንዴት ሰነበትክ? እንዴት ከረማችሁ? ተመልካቾች በያላችሁበት ሰላምታ ይድረሳችሁ። ተክለ ሚካኤል እንደምን አለህ? እንግዲህ ከካልጋሪ ነው መሰለኝ፣ ከቶሮንቶ አይደለም። ሁሉ ጊዜ የምንገናኘው ከቶሮንቶ ነበር። ዛሬ ካልጋሪ ነው ያለኸው? ልክ ነህ። ይሄ ሶስት ወደ ከሰኞ ጀምሮ አክቹዋሊ መጥቼ ዛሬ ደግሞ ወደ ካልጋሪ ገብቻለሁኝ። ለቀጣዮቹ 3 ቀናት እዚህ ካልጋሪ አካባቢ ሆኜ ነው የምደሰኩረው መሳይ። እንግዲህ በካናዳ ቶሮንቶ የጥብቅና ሙያ አገልግሎት ትሰጣለህ። ካልጋሪም ቅርንጫፍ ከፈትክ ይመስለኛል። እዛ አካባቢም አገልግሎትን ያስፋፋ እንደመጣ ነው የተረዳሁት። አልበርታ ውስጥም ብዙ ክላይንቶች አሉን። ኦል ኦቨር ካናዳ ነው አክቹዋሊ። በተለይ ደግሞ የአልበርታ ክላይንቶቻችን ብዙ ናቸው። ስለዚህ እነሱን አልፎ አልፎ እንጎበኛለን፣ እንዘይራቸዋለን። ዘይራ ነው የሚባለው። ተክለ ሚካኤል፣ የገጽታ ለውጥ ይታያል። ታላቁን ደራሲ ወሌ ሶዌንካን መስለመታል። ምንድነው የገጽታ ለውጡ? የተለየ ነገር አለ? አይ የለም፣ ያው ሐሳብ ነው፣ ጭንቀት፣ የሀገሪቱ ሁኔታ አይ ቲንክ ይመስለኛል። እሱ ውስጡን ይበላል። እሱ መሰለኝ የሚያስረጀኝ። የሰው አይንም መሰለኝ። የእናንተም ናፍቆት ነው መሳይ። የዘጋኸኝ እኮ ስንት ወር፣ ይኸው ተመስገን ነው። በስንት ደጅ ጥናት ይኸው ዛሬ አቀረብከኝ አይደለ? የነጌሌ ዜና ስትሰማ በቃ ቆይ ተክሌን ብላ አሳደ ያዝከው። የገጽታ ለውጡ ለብዙ ተመልካቾቻችን ምናልባት አስገራሚ ሊሆንባቸው ይችላል። አንድ ጊዜ ነው በብዙ መልኩ ተቀይረ የመጣኸው። ምክንያቱ የራሱ ሊሆን ይችላል። ግን እንኳን ዳግም ተገናኘን ተክለ ሚካኤል። ምናልባት ብዙ ነገሮችን እናነሳለን። ኢትዮጵያ ያለችበትን ሁኔታ በቅርበት ትከታተላለህ። በማህበራዊ ሚዲያ የራስህ ገጾች አሉ፣ በቲክቶክ እንደዚሁም በአደባባይ ሚዲያ ላይም በየጊዜው ሀሳብን የምታከፍልበት መድረክ እንዳለ ተመልካቾች ይረዳሉ። ተክለ ሚካኤል፣ እንደው ወደ ዝርዝሩ ከመግባቴ በፊት ኢትዮጵያ ምን ላይ ነው ያለችው? በምን ሁኔታ ላይ ትገኛለች? ሁሉንም እንግዶች የምጠይቅበት ነውና ምን ላይ ነው ያለ ነው? ኢትዮጵያ በጣም ያው አስቸጋሪ፣ ግልጽ የሆኑ ኦብጀክቲቭ በሆኑ መለኪያዎች ስትመለከተው ከባድ የሆነ ሁኔታ ውስጥ ነን። የበለጠ ደግሞ የሚያከብደው የስልጣን የያዘው መንግስት ኮምፕሊትሊ ሆን ብሎ ይሁን ወይ በትክክል አምነውበት የሚሰጠው ስዕልና መሬት ላይ ያለው ደግሞ ምስል የተለያየ ነው። ጦርነቱ ኦብጀክቲቭ በሆነ መለኪያ እንዳልኩ ማንም ሪዝነብል የሆነ ሰው የሚረዳው ጦርነት ከአዲስ አበባ በቅርብ ርቀት ውስጥ ግጭት አለ፣ ሰዎች ይታፈናሉ። በአውቶቡስ ሲሄዱ ወደ ጎጃም ተሳቀህ ነው፣ ሸዋ ላይ ይታገታሉ፣ ብር ይጠየቃል፣ በመንግስት አካውንት ብር ይተላለፋል። የስራ አጥነት ተንሰራፍቷል። የኑሮ ውድነት በጣም አሻቅቧል። የትግራይ ሁኔታ የምትመለከተው ነው። የኢትዮጵያ ስቴት አካል ነው ወይስ ራሱን የቻለ ነው እስክትል ድረስ ማለት ነው። እንደ የፋኖ እንቅስቃሴ የምትመለከተው ነው። በየቦታው ጎጃም፣ ጎንደር ከፍተኛ የሆነ ግጭት፣ ጦርነት፣ ኦሮሚያ ውስጥ እንደዚሁ እንደምትመለከተው ነው። በኋላ እናነሳዋለን ነው። በተለይ ከመስከረም ጀምሮ በዚህ ዓመት ከፍተኛ እልቂት 150 ኪሎ ሜትር አካባቢ ይመስለኛል፣ ሌዛን 200 ኪሎ ሜትር ነው ርሲ ምስራቅ ርሲ ያለው። ሰዎች ይገደላሉ፣ ይፈናቀላሉ፣ ቤተክርስቲያን ይወድማል፣ ይቃጠላል። ወይራስ እዛው አዲስ አበባ ከተማ ውስጥ ደግሞ እንደገና መንግስት ምንም የኢኮኖሚ ፋይዳ የሌላቸው
ነገሮችን ገነባው ያላዚፍ ሀገሪቱ ኢኮኖሚካሊ እንደበለጸገች ምስል ያሳያል። ግን ሰዎች ተፈናቅለው ንብረታቸውን ለብዙ ዓመት የገነቡትን ያጣሉ። ስደት በከፍተኛ ሁኔታ ጨምሯል። በስራ የኔቸር ምክንያትም የተወሰኑትን አክሰሱ ኢንፎርሜሽኑም አለኝ። ተስፋ አብዛኛው ወጣት ተስፋ ያጣበት ሁኔታ ነው። አጌን መንግስት ስልጣን ያዘው ደግሞ ተቃራኒውን ነገር ነው። ኢትዮጵያ ውስጥ ስራ ሰራተኛ ነው እንጂ የጠፋው ስራ በሽ ነው አክቹዋሊ ሞልቷል ብሎ እንትን ያፌዛል። አዳነች አቤቤን ሰምታችኋል ሪሰንትሊ። የአካባቢው ፖለቲካ የኢራን ጦርነት ኢምፓክት ያንን ገምግሞ ለዛ በቂ ምላሽ የሚሰጥ መንግስት አለ ወይ? የውጭ ጉዳይ ሁኔታ፣ የጂኦፖለቲክስ፣ ኤርትራ፣ የአሜሪካ ሁኔታ፣ የግብጾች በአካባቢው ላይ እየጎሉ መምጣት፣ ወደ ኤርትራ ጅቡቲ አካባቢ የጦር ካምፕ መመስረት፣ የባህር የራሳቸውን ካምፕ መመስረታቸው፣ ከሶማሌ ጋር ያለው ውጥረት እንደዚሁ እንዳለ ነው። ከሱዳን ጋር ሱዳን ህወሓትን ሻዕቢያን ረጅም ዘመን አስታጥቃ ኢትዮጵያን አሁን ያለችበት ሁኔታ ውስጥ የከተተች ነች። አብይ ከሱዳን ጋር ያለው የገባው ችግር እነዚህ ሁሉ ስትመለከት አይ ቲንክ ከዛ ደግሞ በ3 ሚሊዮን ነው 29 ሚሊዮን ነው የተራበው ቁጥር የምግብ እርዳታ የሚፈልገው መንግስት 3 ሚሊዮን ያደርሰዋል። ዓለም አቀፍ ተቋማት በ20 ሚሊዮኖች ውስጥ ያስቀምጡታል። ይሄን ሁሉ ስትመለከት መሳይ ኢትዮጵያ ያለችበት ሁኔታ በጣም በጣም ከባድ ነው። በጣም ከባድ ነው። ክህደቱ ደግሞ ዲና የመንግስት ክህደት ይሄን ያለው ሁኔታ ደግሞ መካዶ የበለጠ እጥፍ ያደርገዋል። ችግሩ መሳይ እንደዚህ ነው። ተክለ ሚካኤል ምናልባት አሁን ያነሳቸው ነገሮች እንግዲህ ኢትዮጵያ ይህንን ችግር ለመፍታት ምንድን ነው የሚያስፈልጋት? ምርጫ ነው? ምክክር ነው? ሽግግር ነው? ምንድን ነው የሚያስፈልጋት? አብይ አህመድ ምርጫ ነው የሚያስፈልገው አለ። ከምርጫ ይልቅ ግን አሁን የጠቀስካቸው ችግሮች ዘርፈ ብዙ ናቸው፣ ክልላዊ ናቸው፣ ቀጠናዊ ናቸው፣ በብዙ ነገር የሚጠቀሱ ናቸው። እነዚህ ነገሮች ለመፍታት ምርጫ መፍትሄ ይሆናል? ወል መፍትሄ አይሆንም። ኦብቪየስሊ መፍትሄ አይሆንም መሳይ። ግን ምርጫ የሚመስል ምርጫም ደግሞ ቢካሄድ ቆንጆ ነው። ሳምታይምስ መንግስት በተወሰነ መልኩ እኔ የምረዳው ለዓለም አቀፍ ማህበረሰቡ በተለይ ምዕራባውያን ምርጫ ከማይኖር ይልቅ አንድ ዲሞክራቲክ የሆነ ምርጫም ቢካሄድ ደስ ይላቸዋል። ሳም ካይንድ ኦፍ ሌጂቲሜት የሚመስል ነገር ለማልበስ እና ዲል ለማድረግ በዛ ምክንያት ይገፋፋሉ፣ ያበረታታሉ። ምርጫ ኦብቪየስሊ ምንም የኃይለማርያምን ታስታውሳለህ? ምርጫ 2010 ምርጫ ኢሳት ስንሰራ ነበር አብረን። 2015 ምርጫ አደረገ 97% አሸነፍኩ አለ። በአመቱ አመጽ ፈንድቶ ከ3 ዓመት በኋላ 2018 ላይ ነው አብይ የመጣበት ለውጥ የተከሰተው። እና ምርጫ በፍጹም ምንም ኢንፋክት ሌላ ቀውስ፣ ሌላ ክራይሲስ፣ ሌላ 5 ዓመት በዚህ መልኩ ልንቀጥል ነው ማለት ነው። ማለት ያለፉትን 5 ዓመታት ይሄ መንግስት መንግስት ገቨርን አድርጎ አስተዳድሮ ያመጣልህ ነገር ምንድን ነው? ናው ሌላ 5 ዓመት ከዚህ የተለየ አይሆንም። ካለፉት 5 ዓመታት በጣም ላይክሊ ነው የመለየቱ። ስለዚህ ምርጫ መፍትሄ ሊሆን አይችልም። ያ ማለት ግን መሳይ ምርጫ ነሰል ላይ አይደረግ ይቁምም ማለትም አይደለም። ቢኮዝ ምርጫም ደግሞ ባይደረግ ምርጫ ሳያደርግ የሚለውም ትችልም ስለሚመጣበት ማለት ነው። ካስታወስ 2020 ላይ አንዱ ህወሓቶች ወደ ጦርነት ውስጥ እንገባለን ያሉበት ምክንያት ምርጫ በኮቪድ ምክንያት አይደረግም ሲል ኖ ምርጫማ እንዴት አይደረግም የሚል ጭቅጭቅ እንደ የሐሰት ኤክስኪውዝ ሆኖ የቀረበው አንዱ ለጦርነቱም እሱ ነው። ስለዚህ ምርጫ ከሆነ ግን በጣም የምዕራባውያን አይነት የቅንጦት ምርጫና ዲሞክራሲ አንጠብቅም። ግን ትንሽ ተቃዋሚዎች እንደ ልብ ተንቀሳቅሰው ተንሸራሽረው ኦፊስ ከፍተው አባላት መልምለው ታዛቢዎች መልምለው ፈንድሬዝ አድርገው የሚወዳደሩት መንግስት የሀገሪቱን ሪሶርስ ባጀት በሙሉ የመንግስት ሪሶርስን በሙሉ የሚጠቀም መንግስት ነው። ነጋዴው ጋር ሰራተኛው ጋር እንደ ልብ ሄደው ከቤት ቤት አንኳኩተው ከቦታ ቦታ ተንቀሳቅሰው ካምፔን የሚያደርጉበት ሁኔታ ከሌለ ምርጫው ጀስት ኢዝ ዝም ብሎ ቅርጫ ነው የሚለው መራራ ጉዳይ እንደዛ ነው የሚሆነው። እና ምርጫ ፎርሹ መፍትሄ አይሆንም እንደ መፍትሄ መሳይ። እንግዲህ ተክለ ሚካኤል ሰኞ ዕለት አብይ አህመድ ምርጫ አካሂዷል። ምርጫ ሊባል አይችልም፣ በተደጋጋሚ የምናነሳዋለን። ሌላ ስም አጣንለትና ያው ምርጫ የሚለውን ቃል ለመጠቀም እንገደዳለን። ምርጫው ተካሄደ።
ተካሄደም ከተባለ ባለን መረጃ በኢትዮጵያ ብሔራዊ ምርጫ ቦርድ ስታንዳርድ በዛ መስፈርትና መለኪያዎች መሰረት በአማራ ክልልና በአብዛኛው የኦሮሚያ ክልል ምርጫ አልተካሄደም ብሎ ድምዳሜ መስጠት ያስችሉ ነገሮች ነው ያሉት። ምክንያቱም በአማራ ክልል አብዛኞቹ የምርጫ ወረዳዎች፣ አብዛኞቹ የምርጫ ጣቢያዎች አስቀድሞም ምርጫ ቦርድ በከለለው መሰረት ቢጫና ቀይ ውስጥ ነው ያሉት። በኋላ ነገሩ እየከፋ ሲመጣ በአረንጓዴ ውስጥ ያሉት አካባቢዎች ራሳቸው ምርጫውን ማከናወን አልቻሉም። ስለዚህ በአማራ ክልል ከ80 በመቶ በላይ ምርጫውን በአግባቡ በምርጫ ቦርድ መስፈርት ተካሂዷል ብሎ መደምደም አይቻልም። አስቀድሞ ኮሮጆዎች ተሞልተው ወደ አዲስ አበባ ተልከዋል። ሰኞ ዕለት የተከናወነው ሴሬሞኒው ነው። ዝም ብሎ ለፎቶግራፍና ለቪዲዮ የሚሆን ነገር ተካሄደ እንጂ ምርጫ ተካሄደ የሚያስብል አይደለም። ያም ሆነ ነገር ግን የአፍሪካ ህብረት፣ ኢጋድ፣ የኢትዮጵያ የሰብአዊ መብት ኮሚሽን ምርጫውን በአዎንታዊ መልኩ ተመልክተውታል። እንዴት አየሁ ግን ምርጫ ኢትዮጵያ ውስጥ አልተካሄደም? ካልተካሄደ ደግሞ ምንድን ነው ከዚህ በኋላ ሊመጣ የሚችለው? ብዙዎችን ያሳስባል። የአውሮፓ ህብረት እና አፍሪካ ህብረትንና ኢጋድን ጠቅሶ ነው ቢያንስ የተወሰነ አዎንታዊ አስተያየት የሰጠው። ነገር ግን እሱ መታዘብ አልቻለም። የአውሮፓ ህብረት ለመጀመሪያ ጊዜ በኢትዮጵያ ምርጫ እንደማይታዘብ አስታውቆ ልኡካኑን አላከም። ምን ማለት ይቻላል ተክሌ? አይ መሳይ መጀመሪያ አቀራረብህ አዚፍ ጦርነት ያለባቸው ቦታ ምርጫ አልተካሄደም፣ ልክ ጦርነት የሌለባቸው ለምሳሌ አዲስ አበባ አይነት ቦታ ምርጫ የተካሄደ አስመሰልከው። በእኔ አስተያየት ጀስት ይሄ ሴሬሞኒ የተለመደ ሪቹዋል አለ አይደለም፣ እንደ ለቃልቻ ወይ ለውቃቤ ወይ ለሆነ ነገር እንደሚገበር በየዓመቱ በቃ ሳም ካይንድ ኦፍ ስርዓት ተካሄደ እንደ የመቀባት ነገር ነው እንጂ አይ ቲንክ ምርጫ ኢትዮጵያ ውስጥ የለም። ምርጫ የሚባል ምርጫ ሪል ኢሌክሽን ፌር የሆነ ነፃ የሆነ ምርጫ ለእኔ ምርጫ ፕሮሰሱ ነው መሳይ። የዕለት ዕለት ሄዶ ኦብቪየስ ነው፣ የታወቀ እኮ ነው። የቀረቡት እጩዎች ስትመለከት የፈንድ ሬዚንጉ ነው ካፓሲቲ መንግስት ስትመለከት የመንግስት ሪሶርስ መኪና እንትሩ የመንግስት ካድሬዎችና የምርጫ አስፈጻሚ ምንም አንድ ናቸው፣ ዋን ኢን ዘ ሴም ናቸው። ሶ አይ ቲንክ ምርጫ እኔ በዛ ምክንያት ሲሪየስሊ አልወሰድኩኝም። ስለዚህ አንተ የምትለው ይሄ ጎጃም፣ ጎንደር ጦርነት ያለባቸው ወይ ኦሮሚያ ምናምን ነገር ሳይሆን ኢቭን ሰላም አዲስ አበባ ከተማ ውስጥ ራሱ የተደረገው ምርጫ ነው ለማለት ይከብዳል። የአውሮፓ ቅድም እንደነገርኩ የአውሮፓ ምዕራባውያን መንግስታትም ይሰጋሉ ኢትዮጵያ ውስጥ የበለጠ ቀውስ ይመጣል፣ ጦርነት ይመጣል። የባለፈው ልምድም አላችሁ 2020። ስለዚህ some kind of crisis ቀውስ መስሏቸው ከማዘንና እንደው ምናልባት ጥሩ ከመመኘት የመነጨ መግለጫቸውም እኮ ካየኸው ያው ጥሩ ነው በቃ ሙከራችሁን አድንቀናል፣ ይመቻችሁ፣ ይሁንላችሁ አይነት ብሎ የመመኘት ነው እንጂ ምንም ኦብቪየስሊ አልታዘቡም እኮ ይሄ ምርጫ እንዳልሆነ ስላወቁ በፍጹም በዚህ ፕሮሰስ ውስጥ ጭራሽ ነው። መንግስትም ራሱ ብዙም ኬርም አላደረገም እኮ የፈለገው የራሱን የዛው የአፍሪካ ታዛቢዎች መጡ፣ ጀስት ባረኩት ኤንታቲት። ቀድሞውንም የምዕራባውያንን መንግስት መግለጫው ላይ ካየኸው ራሱ እንደ አብይ ኦፊስ ያወጣው መግለጫ ከተመለከተው እንደ ጸረ አፍሪካን የሚጠሉ መጥፎች አድርጎ ነው። ለምሳሌ ብድሩን ይሄ አይኤምኤፍ፣ ወርልድ ባንክ የየሀገራቱ እንግሊዝ፣ ጣሊያን ይሄን ያህል ሚሊዮን ብር ሰጥቶ ሲባል እንደ ወዳጅ አድርጎ ያስቀምጣቸውና ወይ ካምስቱ ዴሞክራሲ ምርጫ ምናምን ላይ ግን እንደ ጠላት ነው ፖርትሬት የተደረጉት ማለት ነው። ማናቸው ምክር ሐሳብ እንትን ነው። ስለዚህ መንግስትም አልፈለገውም እነሱም ያውቁታል። በምንም መልኩ ግን መንግስት አደረኩኝ ብሎ ሲል ኦኬ አላችሁ ሰየው በጣም ቆንጆ እንግዲህ በርቱ በቃ ማለት ብቻ ነው ያለባቸው። እኔ በዛ መልኩ ነው የተመለከትኩትኝ መሳይ የህፃናትን ጎበዝ ምናልባት በዚህ ወደ መግለጫው እንግዲህ ብልጽግና መግለጫ አውጥቷል፣ የኢዜማም መግለጫ አውጥቷል ምርጫውን አስመልክቶ። የአማራ ፋኖ ብሔራዊ ንቅናቄም የአፍሪካ ህብረትንና ኢጋድን በመተቸት ለአፍሪካ ህብረት ዋና ጸሐፊ ደብዳቤ አስገብቷል። የኦሮሞ ነጻነት ሰራዊት በተለይ ከዚህ ከአርሲው ጋር በተያያዘ ምርጫውንም ጠቅሶ እንደዚሁ መግለጫ አውጥቷልና መግለጫዎች ወጥተዋል። ዛሬ ብዙ መግለጫዎች አሉት። እስቲ ከጠቅላይ ሚኒስትር ጽህፈት ቤት ወጣ የተባለው መግለጫ እንደው እንዴት አየኸው? መግለጫው የአብይ አህመድ ንግግር በጽሁፍ የቀረበ ነው የሚመስለው። ያው በስኬቶች በእድገቶች ኢትዮጵያ ብዙ ነገሮችን እንዳሳካች ይዘረዝርና ወደኋላ ላይ የአርሲውን ለመጥቀስና የፋኖና የኦላን ጥምረት ሀገር ለመበተን ሀገርን በተለይ ምርጫውን ጋር በተያያዘ ምርጫውን ለማደናቀፍ የሰሩት ስራ ከሽፎባቸዋል ነው። የአርሲውን የዚሁ የምርጫ ማደናቀፍ
ነጸብራቅ አድርጎ ነው ያቀረበው። በተለይም ደግሞ ጽምዶ የተሰኘውን ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በስጋት የሚመለከተውን ጥምረት እንደዚሁ በዚሁ ደብዳቤው ላይ ተመልክተናል። እስቲ አጠቃላይ መግለጫው እንዴት አየው የጠቅላይ ሚኒስትር ጽህፈት ቤቱ? እንደው ወደዚህ ውይይት ስትጋብዘኝ ስለጋበዝከኝ እንደው ለውይይትም እንዲመች ዝም ብዬ አይታልኩት እንጂ ብዙም እንዳልኩ ሲሪየስሊ አልወሰድኩኝም። ያው እንትን ነው ሪደንደንት ነው። ከዛ በፊት ከምርጫው በፊት የነበረው ነገር ነው የተደገመው። የሆነ ዲሞክራሲያዊ ምርጫ እንደተካሄደ አይነት ቁጥሮች ላይ ነው 54 ሚሊዮን ምናምን ህዝብ ተመዝግቦ ወደ 60 ምናምን ሺህ ታዛቢዎች መጥተው ወደ 10 ሺህ ምናምን እጩዎች ቀርበው and 52 ሺህ አካባቢ I believe የምርጫ ጣቢያዎች ነበሩ መሰለኝ። ከዛ ውስጥ 50 ሺህ ተከፍተው 2 ሺህ ቢያንስ እንዳልተከፈቱ አምነዋል። 2 ሺህ ምርጫ ጣቢያ ይዘለውት actually and ዝም ብሎ ኩክ የተደረገ ፊገር አቅርበው ምርጫ ቦርድ ራሱ ይሄን ቁጥር ማቀረቡን አላውቅም። ቤቢ አንተ ትነግረኛለህ። ምርጫ ቦርድ መግለጫ ፈልጌ ነበር ላገኘው አልቻልኩምና እነሱ የሰጡት ቁጥር ራሱ የተለያየ ነው የሰጡትና የአልፎ አልፎ የተጠቀሱ ተመለከታቸውና እና ይሄ በቃ ዙሪያ ጥምዝ እንዳልከው ሀገሪቱ በእድገት ነው የህዳሴው ግድብ እንትን ብሎ በልማታችን የኢኮኖሚ ሪፎርማችን አዲሱ የተሳካለት ሆኖ ኢኮኖሚያችን አድጎ በቢሊዮን የሚገመት ብር እንደዚህ and በጣም ገነት አስመስሎ ነው ኢትዮጵያን የሳላት። በጣም ሳድ ያሳዝነኝ ነገር የዚህ አርሲውን የሰሞኑን ግድያ እንደ ፉትኖት ነው ያስገቡት። ሌላ ነገር ዘብዝበው አውርተው መጨረሻ ላይ and ያስገቡበት መንገድም እንደ ብልጽግና እንኳን መሳይ ነው። እንደ ብልጽግና አማካሪ ብታደርገኝ የተሻለ መንገድ ነበር። የህዝቡን የአብዛኛውን ህዝብ ስሜት መግዛት የሚችሉበት ወደ ራሳቸው መንገድ ነበር እኮ። በጣም አዝነናል። አንአክሰፕተብል ነው። አስፈላጊውን ምርመራ እያደረግን ነው። ኢሚዲየትሊ ለህዝቡ ግልጽ እናደርጋለን። ይሄን ያህል ሰዎች ሞተዋል፣ ይሄን ያህል ተፈናቅለዋል፣ አስቸኳይ እርዳታ እንዲደርስላቸው አድርገናል። የምግብ፣ የብርድ ልብስ፣ የቁሳቁስ የምናምን ቤቶቻቸው ይገነቡላቸዋል። ይሄ ታንካይንዶ ለፕሮፓጋንዳ እኮ ይመችን ነበርና የንቀታቸው ብዛት እንደ ፉትኖት አስገብተውት ዴን ኮምፕሊትሊ ሌላ ፒክቸር ነው የሰጡት ሁሉ ጽምዶ እና ኢንታክት አይ ዶንት ኖ ፋኖ ምናምን ማላውቀው አንተ የምታውቀው ነገር ካለ አላውቅም። ፋኖ በግድ ጎትቷ የምትወዛ ጋር ፋኖ ወደ ጎጃም ውስጥ፣ ጎንደር ውስጥ፣ ሸዋ ውስጥ ሊኖር ይችላል። ግን አርሲ ጋር ዙሪያው 99% ኦሮሞ ተወላጅና ሙስሊሞች በሆኑበት አካባቢ ላይ ቁጥሩን ሜቢ ሮንግ ሊሆን ይችላል ወይ በነጌሌ ሳምፕል ወስጄው ነው። ፋኖች መተው ሁለቱ ተነጋግረው አክቹአሊ ከሸኔ ጋር ታየኝ እኮ ፋኖና ሸኔ ተነጋግረው እንዳደረጉት አድርገው ኮምፕሊትሊ ለራሳቸው ለደጋፊዎቻቸው ብቻ ለነሱ ጆሮ የሚጥም መግለጫ ነው አክቹአሊ ያወጡት። ከዛ በተረፈ ይሄ ምርጫ ለኔ ከምርጫው በፊት በኋላም አንድ ነው። ይሄ መግለጫ ከምርጫው በፊት የነበረው ነገር ነው። ያው እንቀጥላለን፣ በዚህ መልኩ እንቀጥላለን። ቀጣዮቹን አመታትም ቅድም እንዳልኩ ነው ያለፉት 5 አመታት እንደነበሩ ቀጣዩ 5 አመታትን ምን እንደሚመስል ነው አክቹአሊ ያሳዩን ማለት ነው። መግለጫው በዛ መልኩ ነው የተመለከቱት በመሳይ። አዎ የተለየ ነገር የለውም። ተክለ ሚካኤል ምናልባት የመጨረሻ ላይ ያስቀመጠው ነው ብዙዎቻችን ትኩረት ሰጥተን ያየነው ከጽንፈኝነት ጋር አያይዘው ጽንፈኝነት በኢትዮጵያ ምድር ላይ ህይወት አይኖረውም የሚልም የመጨረሻ እንደ መፈክር የተቀመጠ አባባልም አለ። ነገር ግን ጽንፈኝነት የት ነው ያለው? እውነት አብይ አህመድ ኢትዮጵያ ስልጣን ላይ ከመጣ ጀምሮ ኢትዮጵያ እንደዚህ መከራዋ የምትበላው ቁም ስቅል የምታየው ጽንፈኛ መንግስት ቤተ መንግስት ስለተቀመጠ አይደለም ወይ? ከምንም በላይ እውነት ለመናገር ይህንን ብልጽግናን ስለምንቃወም አይደለም። ማንም ሚዛናዊ ሆኖ ቢመለከት ኢትዮጵያን ከዚህ በተሻለ መልኩ መምራት አይቻልም ወይ? የአቅም ጉዳይ፣ የአቅም ውስንነት፣ ብዙ ነገሮችን ልንጠቅስ እንችላለን። ግን እንዲህ አይነት ኢትዮጵያን በማያባራ የእልቂት አዙር ውስጥ ለመክተት ከአስተዳደሩ ውጪ ሌሎቹ ከደሙ ንጹህ ናቸው ማለት አይደለም። ግን ስርዓት ማስከበር ያለበት የዜጎቹን ህይወት መጠበቅ ያለበት ያንን ኃላፊነቱን ሳይወጣ ሌሎች ናቸው ያደረጉት በማለት ከደሙ ንጹህ መሆን ይችላል ወይ? እንዲህ አይነት አገዛዝ ባለበት ጽንፈኝነትን ማውገዝ ይችላል ወይ? ምን ሞራል አለው ብልጽግና ሌላውን ጽንፈኛ ብሎ ለማውገዝ? በፍጹም። ምክንያቱም ኖርማሊ መሳይ በሰለጠነ ዓለም እና ሪስፖንሲብል የሆነ ለመረጠው ህዝብ ተጠሪ የሆነ መንግስት እንደምታውቀው ባይ ዴፊኒሽን የህዝብ ቅጥር ነው። የህዝብ ተጠሪነቱ ለህዝብ ነው። ህዝብ ያነሳዋል፣ ይጥለዋል ቲዮሬቲካሊ ኤንድ
ተጠሪነት ያለው መንግስት ከዞኑ ጀምሮ ወረዳዎቹ፣ የክልሉ መንግስት ሰሞኑን በደረሰው ጥፋት ኢዳዝ ማተር እንዳሉት እኮ ሊሆን ይችላል። እንዳሉት ሸኔ ከፋኖ ጋር ጽምዶ ህወሓትም ጋር ተነጋግረው ከግብጾች ጋር ምናምን የተደረገ ሊሆን ይችላል። ሰዎች ሲገደሉ የመጀመሪያ ኢሚዲየት የሆነ እኮ ምላሽ ኤክስፔክትድ ይሆናል አይደል? ሀዘን ኢቭን እኔ እናንተ ጠላቶቻችን ምንላቸው እንኳን ሲሞቱ የምን አፕሮች ሞት ደረጃ ላይ እንትናችን ይለያል አይደል? ከሞት በፊት ብዙዎቻችን የፈለግነው ነው። ሞት ላይ ግን ትንሽ እናስባለን። ተክነን ኢቭን ጠላት ነው የምትለው ራሱ ትሪት የምታደርግበት መንገድ ይለወጣል። ኦኬ ዲግኒቲውን የጠበቀ ክብሩን የጠበቀ ቀብር ነው የጠላት እንኳን አስከሬን ማለት ነው። ኤንድ ይሄ ነገር ሲከሰት በዚህ ቀን ኢሚዲየትሊ ወጥተው መግለጫ ነው እንደመስጠት በዚህ ቀን በዚህ ሰዓት ላይ የታጠቁ ሰዎች ማንነታቸው ያልታወቀ መጥተው እንዲህ አይነት ጥፋት ፈጽመዋል፣ አስፈላጊውን ምርመራ እያደረገ ነው። ቅድም እንዳልኩ ማለት ሲገባቸው የለም እኮ ሽመልስ አብዲሳ ብትለው ምንም ነገር የለም፣ ራሱ አብይ ብትለው ምንም ነገር የለም። ስለዚህ በተባራሪ በኋላ ሲጮህ ኢምፓክት የቤተክርስቲያን ራሱ የቤተክርስቲያን አመራሮች ባይዘው መንግስትን ብቻም አይደለም የሲኖዶስ ራሱ አመራር ፓትሪያርኩ በኋላ ላይ አውግዘዋል፣ ተናግረዋል። መጀመሪያ ላይ ግን የወጣው መግለጫ የሀገረ ስብከቱ ሊቀ ጳጳስ ያወጡት እንደው ለሞቱት መጽናናትን እንመኛለን ነው። ደፍረው ምንድን ነው የተከሰተው? ኢቭን ሳምታይምስ ሁለቱ ከምናስበው በተቃራኒ ሊሆን ይችላል እኮ መሳይ። እኛ የምናስበው የኦርቶዶክስ እምነት ተከታዮች በሆኑ ኃይሎች ተጠቁ ከሆነ ግን እንደተባለው ያጠቁት ምናልባት የተነኮሱት የጀመሩት ኦርቶዶክስ እንኳን ተከታዮችም ከሆኑ ያ ከሆነ እውነቱ ወጥቶ መናገር እውነቱ ኖ this what happened actually ብሎ መናገር ኃላፊነት ወስዶ ሲገባ ሪስፖንሲብል የሆነ መንግስት ስራ ያ ነው። ኃላፊነት ወስዶ ኦን አድርጎት ኦኬ ባለቤት ሆኖ ይሄን የተከሰተው በዚህ መልኩ እየመረመረ ነው ማለት ነው እንጂ ማሳበብ ጣት መቀሰር ሌላው ላይ አይደለም። ያ የመንግስት ባህሪ አይደለም። and how many years ደግሞ አንድ አመት ይሁን 2 አመት ይሁን 2018 19 አብይ እንደመጣ 2010 11 ነው በኢትዮጵያ ዘመን አቆጣጠር 2000 ስንት ነው የመጣው? 2018 በፈረንጆ 2010 በኢትዮጵያ ነው። and it's okay but now 8 አመት ከቆየ በኋላ በቃ ማሳበብ ማቆም አለብህ እኮ መሳይ። like you must take responsibility ወስደ ነው ይሄ ነው የሆነው። ኢቭን ፐብሊኩ አብዛኛው ላይ ቀበለው ይችላል እኮ ያንተን ፖዚሽን but ያንን ኃላፊነት ወስደ ለሞቱት ሰዎች ስማቸውን፣ ማንነታቸውን፣ ጾታቸውን፣ እድሜያቸውን፣ የቤተሰብ ስብጥራቸውን፣ ወደመው ንብረት መጠን ግልጽ ኃላፊነት ወስደ ኢቭን የስቴት ኦፍ ኤመርጀንሲስ በአካባቢ ማወጅም ካስፈለገ አውጀ ነው። ይሄ ነገር እኮ ተደጋገመ መሳይ። ኦክቶበር ላይ ጥቅምት ላይ ተከሰቷል። በወር ብቻ 26 ሰው የተገደሉት ዘገባል። ኦኬ ኤንድ ምንም እርምጃ አልተወሰደም። የቤተ ክህነት ሰዎች ራሳቸው ተልከው ሄደው ስንጠይቅ ቄስ ታጋይ ነው የሚባል አንድ ታጋይ ታድለ የሚባል ሰውዬ ሌሎችም በሚያሳዝን መልኩ የፋኖች ናቸው ብለውናል አንዳንዶቹም ምናምን ብለው በጣም የሚያሳዝን መግለጫ ነው። ሃይማኖትን መሰረት ያደረገ አይደለም ብለው በጣም የሚያሳዝን መግለጫ ነው። ኤንድ የፕሮቴስታንት ሰዎች አሁን ምንድን የሚባለው የወንጌላውያን አማኞች አሁን ብዙ ጊዜ አብይን ለምርጫ እንጸልይለት ብለዋል። ኤንድ ይባርኩታል፣ ይጸልዩለታል። እንዲህ አይነት ነገር ሲከሰት ወር አርገይ የሰው ልጅ የሚያህል ፍጡር የሰው ልጅ ክብር ሞራል በሚነካ መልኩ ሲገደል መወገዝ አለበት። ማንም ይሁን ማለት ለፍርድ ቤት ኮዝ በኋላ ላይ ተመርምሮ ማስረጃ ቀርቦ የሚፈረደው ይፈረድበታል ለፍርድ ቤት ለፍትህ ስርዓቱ። ፖለቲካሊ ግን ሞራሊ ግን ኢሚዲየትሊ መወገዝ አለበት ማለት ነው። ሶ በአጠቃላይ በዚህ መግለጫ ላይ የታየው እንደ ፉትኖት ይሄ ፉትኖት when you consider something as a footnote በእንግሊዘኛው መሳይ በጣም በቃ አውርደህ ዝቅ አድርገህ አረከስከው። ዝም ብለህ ጀስት መናኛ ጉዳይ የግርጌ ማስታወሻ እንበለው የሆነ ልክ ነህ ነው የግርጌ ማስታወሻ ነው። ግን የግርጌ ማስታወሻ ፊገሬቲቭሊ is different መሳይ። የግርጌ ማስታወሻ ኖርማሊ ትክክል ፉትኖት ነው። የግርጌ ማስታወሻ በዚህ ኮንቴክስት ግን ዝቅ አድርገህ ነው በቃ ዝም ብለህ የትም መናኛ አድርገህ አረከስከው፣ ቦታ አልሰጠኸው ማለት ነው። ኦኬ 13 ሰው ይሞት እንደተባለው 49 ሰው ይሞት it doesn't matter። አላግባብ ሰዎች ተገለው መንግስት ባለበት አገር ሺካጎ ይሄ ነገር ቢከሰት፣ ቶሮንቶ ቢከሰት፣ ሞንትሪያል ቢከሰት ኢሚዲየትሊ መንግስታቱ ስልጣን ላይ ያለው ስብሰባቸውን አቁመው ጉዳያቸውን አቁመው ኔክስት ዴይ ሶስተኛው ቀን ሄደው ህዝቡን አጽናንተው አቅፈው ስመው መግለጫ ሰጥተው ትእዛዝ ሰጥተው
ሪሶርስ ካስፈለገ ከኢመርጀንሲ በጀት መድበው ኢሚዲየትሊ ካውንስሊንግ ይቀርባል። በጣም ብዙ ነገር እኮ ይደረግ ነበር ነው። ጭራሹኑ በጣም የሚያሳዝነው ነገር በስተት ሰዎች የለጠፉት ፒክቸር እያለ ኖ መጀመሪያ ድርጊቱን ያላወገዘ ካድሬ ሁላ ልክ ኢሚዲየትሊ ስተት ሲገኝ ሩጫ ሮጦ ይሄ በጣም የጎንደርና የጎጃም ነው ህዝብ ከህዝብ 49 ሰው ሞተ፣ በቃ ተገደለ እኮ። የሐሰት ፒክቸር በስተት ተለጠፈ አልተለጠፈ ይታያዝም ማተር ፈንዳመንታል የሆነው ነገር የሰዎች አላግባብ ዜግነታቸውን አጣው ተነጥቀው መገደላቸው ነው። በዚህ ክስተት ውስጥ የመንግስትን ተጨማሪ መንግስትን አቅመቢስና ደካማነት ግዴለሽነትና ኃላፊነት የማይወስድ የሚያሳይ ክስተት ነው። መግለጫ ውስጥ የሚተንጸባረቀው ያ ነው። ለሚቀጥሉት 5 ዓመታትን this is the government that will govern the people ማለት ነው። ይሄን ያሳየው መግለጫ ላይ መሳይ ተክሌ እንግዲህ ወደ አርሲ ጉዳይ እንመለሳለን። ግን እንደው ምርጫው ላይ እንቆይና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መግለጫ አውጥቷል። የኢዜማ መግለጫ እንዴት አየኸው ነው? በግሌም ለኢዜማ አለኝ አቋም ብዙ ጊዜ ገልጻለሁ። እዚህ መግለጫ ላይ ግን በጣም ኢዜማ እውነት ለመናገር መቆሚያ ያጣ ማረፊያ ያጣ ሆኖ አንዳንዴም እንደ ዳኛም ያደርገዋል። ፈራጅ ሆኖ ተቃዋሚዎችን ይወቅሳል፣ መንግስትን ይወቅሳል። እኔ ማን ነኝ የሚለው ላይ ግን ምላሽ የሚሰጥበት ሁኔታ የለም። ማን ነው ኢዜማ የሚለው? ባለፈው የኢዜማ መሪ ብሎ የተመረጠው አዲሱ ሰውዬ አሁን በአዲስ አበባ በተደረገው ምርጫ ያው ቤተ ምንድነው ፓርላማ ከሚገቡት አንዱ እሱ እንደሆነ ተረጋግጧል። በወንበር በችሮታ ከተሰጣቸው ሰዎች አንዱ እሱ እንደሆነ ተረጋግጧል። እሱ ሲናገር ዓለም አቀፉ ማህበረሰብ ሁሉ ነው የወቀሰው። ይህን ምርጫ ለምን ትነኩታላችሁ ነው? በጣም ጥሩ ምርጫ ነው። እኛ በመላው ኢትዮጵያ ሞኒተር እያደረግን ያለ ነው። እስካሁን ኮሽታም አልተሰማም። እንግዲህ ይህን ኮሽታ አልተሰማም ሲል የምርጫ ቦርዷ ሴትዮ ግን በ143 ቦታዎች ላይ ምርጫ ማካሄድ አልቻልንም በጸጥታ ችግር ምክንያት እያለች መግለጫ እየሰጠች፣ የኢዜማው ሰውዬ ግን ምንም አይነት ችግር በሌለበት ሁኔታ ተካሂዷል አለ። ወደ ኋላ ላይ የተወሰኑ ቅሬታዎችን ማቅረብ ጀምሯል። መግለጫውን እንዴት አየኸው? ኢዜማ ማን ነው እንግዲህ የሚባለው አለ። ኢዜማ የምንጣፍ ጎታች ነው፣ የብልጽግና አጃቢ ነው፣ ብዙ ነገር ይባላል። በዚህ መግለጫ ያረጋገጠው ለኔ ያንን የብልጽግና እንደው ፓርቲ ሆኖ መፈጠር የሌለበት ምናልባት ወደፊት ከብልጽግና ጋር ተዋህዶ በአንድነት ቢመጣ የተሻለ ሊሆን ይችላል ብዬ ነው። እንግዲህ ብዙዎችም አስተያየት ሲሰጡ ይህንን ያቀርባሉ። ግን እንዴት አየው የኢዜማ መግለጫ? አይ ቲንክ ቅድም ያልከው የማንነት ቀውስ የፖለቲካ ማንነት ቀውስ ውስጥ ነው ለኔ ኢዜማ ያለው ብዬ ነው የማስበው። ማለት ኮምፒቲሽን ካለ መሳይ አስበው፣ ኃይሌ ገብረስላሴ ሯጭ ነው፣ ፖልቴርጋትም ሯጭ ነው እና የኃይሌ ስራ ሮጦ ማሸነፍ ነው። ፖልቴርጋትን ፒሪየድ አለቀ። ሩጫ ላይ ሲቀርቡ እንጂ እንደው ፖልቴርጋት እግሩን ሊያመው ስለሚችል ድንገት የኬንያን ሞራል ለመጠበቅ ሲል እንደዚህ አድርገህ ምናምን እንኳን ያጣት ነው ትርቾ ያንተ ጆብ ማሸነፍ ነው። ፒሪየድ ሎፉል በሆነ መንገድ ህጋዊ በሆነ መንገድ ማሸነፍ ነው ተወዳድረ ኤንድ ኢዜማ በጣም እኔ ትልቅ ቀውስ ውስጥ ነው ማለት ከመጀመሪያውኑ ምንም ኢንዲቪጁዋሊ መሳይ ሙሉ ዓለም በጣም ወዳጄም ጭምር ነው በእውነት እኔ ከሱ የበለጠ ሀገሬን እወዳለሁ አልልም። ቢሆንስ በጣም ሀገሩን የሚወድ ቅን ለሀገሩ በጣም ቅን የሚመኝ ቀናኢ የሆነ ሰው ነው። አይ ብሊቭ እሱም ሌሎቹም ጓዶቹም ትልቅ ስህተት ውስጥ ገብተዋል። ተቃዋሚ ፖለቲካ ነን ባይሉ አሁን ብዙ ጊዜ ፐርሰናሊ ያኔ የሸዋስም እያሉ አንዱዓለምም እያለ ሄጄ እከራከራቸዋለሁ፣ እንጌጅ ያደርጋቸው ነበር። ኤንድ አር ዩ ጋይስ ተቃዋሚ ግርማ ሰይፉንም ጭምር ተቃዋሚ ናችሁ? አዎ ተቃዋሚ ከሆናችሁ ጀስት በቃ ኦፖዚሽን ናችሁ እኮ መቃወም ነው እንጂ ማመቻመች አይደለም ስራችሁ ነው። አጋር ፓርቲ ኮንክ ደግሞ አጋር ፓርቲ ነህ። ሰው ለምሳሌ ኢዜማዎች ይነዋት እኛ አጋር ፓርቲ ነን፣ አሁን ያለው መንግስት ለኢትዮጵያ ይበጃል፣ አገር ትቀድማለች የሚሉት እነሱ አገር ስለሚቀድም አገርን የሚጎዳ አካሄድ አንሄድም። ሰው መቃወም አገርን መጉዳት አድርገው ወስደውታል። ኢትስ ኮምፕሊትሊ ሮንግ። ብልጽግናን መቃወም አገርን ከመጉዳት ከመቃወም ጋር ኢኳሊ መታየት አይገናኙ፣ የማይገናኙ ነገሮች ናቸው። የግድ እንደ ፋኖ ቫዮለንት ሆኖ ትጥቅ አንሱ፣ መሳሪያ አንሱ፣ ህዝቡን አመፅ ቀስቅሱ፣ ድንጋይ ወርውር በሉ አትላቸው። ግን ብልጽግናን እየተከታተሉ በኢኮኖሚ፣ በውጭ ግንኙነት፣ በግብርና፣ በትምህርት ፖሊሲ መተቸት፣ ቻሌንጅ ማድረግ፣ ኮንፍሮንት ማድረግ ነው የነሱ ስራ። ብልጽግና 100 ኪሎ ሜትር መንገድ ሲሰራ በጣም ቆንጆ መንገድ ሰራ፣ ዳትስ ኖት ዴር ጆብ። የነሱ ስራ ኖ ኢንፋክት በዚህ ገንዘብ 200 ኪሎ ሜትር መንገድ መሰራት ይችል ነበረ ማለት እኮ ነው።
ሞር ነው የተቃዋሚ ስራ ኮምፕሊትሊ። እኔ ግራ ይገባኛል በጣም። ያንተ ወዳጅ የቀድሞ ብርሃኑ ነጋ ገባ። አይ ዶንት ኖ ሜቢ እሱ አይ ቲንክ አበለሻሸው። እኔ ስልጣን አጓጉቶት ነው ብሬ ወይ ጥቅም አጓጉቶት ነው እንዳለን አይ ዶንት ኖ። ከባድ ነው። ብርሃኑ ከሁላችንም ኢኮኖሚካሊ በተሻለ ፕሪስቲጂየስ የሆነ ዩኒቨርሲቲ የሚያስተምር ሰው ነው እና ፊሎሶፊካሊ ግን ኮምፕሊትሊ ነው። በመግለጫው ውስጥም የተንጸባረቀው ያ የተሳሳተ ባህሪ ነው። ኢትዮጵያ ውስጥ ባለፉት 8 ዓመታት ከዛም በፊት 27 ዓመታት የኢዜማ ኮንትራዲክሽን ኮም ሳይመሰለ 27ቱን ዓመት የኢትዮጵያና የአሁኑ 8 ዓመት ምንድን ነው የሚለያየው? አስቀምጬ እዚህ ጋር ላወዳድረው ብትል 27ቱንም ዓመት አንድ ዴሞክራቲክ የሀሳብ ነጻነት የተገፈፈበት ዜጎች እንደ ልብ መደራጀት የማይችሉበት ስርዓት ነው የነበረው ወያኔዎች። ኢንፋክት አሁን እኮ ማረኝ ወደ ማለት ነው ልንመለስ አይደለም የተወሰነ አንዳንድ ጊዜ አትሊስት ሴኪዩሪቲ ነበረ። አትሊስት ከአዲስ አበባ ተነስተ ቦረና ስትደርስ ወይ መቀሌ፣ ጎጃም፣ ጎንደር፣ አርማጮ ምናምን ስትገባ ድረስ ሪሌቲቭሊ የተሻለ ነበረ። 8 ዓመት ምንድን ነው ልዩነቱ? ኢዜማ 27 ዓመት ኢዜማን የመሰረቱ ሰዎች 27 ዓመት ወያኔን ሲቃወሙ የነበሩ ኢንዲቪጁዋልስ ናቸው። ዋት ኢዝ ዘ ቢግ ዲፈረንስ? 8 ዓመት ላይ 27 ዓመት ምን የተለየ ነገር መጥቶ ነው ኦል ኦፍ ሰደን ኖ ማሽሞንመን አለብን ጠንካራ ሲሆን ጠንካራ ታች ኖት ጆብ። አይደንቲቲ ቀውስ ውስጥ የገባ እንደ ፓርቲ የአይደንቲቲ ቀውስ ውስጥ ገብቶ የሚንፈራገጥ ፓርቲ ነው። ስለዚህ መግለጫቸውም ያንጸባረቀው ያንን ነው። ለፊት ዶማን ዶማ አካፋን አካፋ ማለት ሲችሉ ቫዮለንት ባልሆነ መንገድ መተቸት ሲችሉ ይሄም ያነሷቸው እንደ ችግር ያነሷቸው ነገሮች በሙሉ እኮ የነበሩ ናቸው። ሰዎች ሲታሰሩ፣ ጋዜጠኞች ሲታሰሩ፣ ሜምበር ኦፍ ፓርላመንት እነ ክርስቲያን ታደለ ሲታሰሩ 3 ዓመት ከ2 ወር ልካሁን ኤፕሪል 2023 ላይ የታሰሩት እነዚህ ሰዎች ኦኬ ይታሰሩ፣ ወንጀል ከሰሩ ከተጠረጠሩ ይታሰሩ። መሳይ 1 ዓመት 2 ዓመት 3 ዓመት ያለ ፍትህ ያለ ፍርድ ዋካይ እንደው ምን ሰላም ከሆነ ሰላም ባለበት አገር ውስጥ ጀስቲስ። ከዛ በጣም ፈኒው ነገር ምን መሰለህ መሳይ፣ ዛሬ መግለጫ ያየሁት ምርጫው ገና ሳምንት አውሮ ነው ማለት ነው። ምርጫውን ውስጥ ስተተሰሩ የተባሉ የሆነ ደቡብ ውስጥ የሆነ ቦታ ታሰሩና ተፈረደባቸው። አክቹአሊ ቅጣት ተበየነባቸው። በዚህ ሳምንት ባልሞላ ጊዜ ውስጥ ከምኔው ተጣርቶ ከምኔው ፍርድ ቤት ቀርቦ ከምኔው ማስረጃ ቀርቦ ተፈረደባቸው የሚል ዜና ወጥቶልሃል ማለት ነው። እንዲህ አይነት ቴክ ስርዓትን ቀለም የቀባ ሊፕስቲክ የቀባ መግለጫ ነው ኢዜማ ያወጣው ማለት ነው። እና በጣም አይ አም ኤምባራስድ። አይ ዶንት ኮስችን ሞቲቫቸውን፣ ሀገራቸውን ይወዳሉ። እኔ ብቻ ነኝ ማለት አልችልም፣ ግን በጣም ኮምፕሊትሊ የተሳሳተ መስመር ውስጥ ናቸው። ኤንድ ተክሌ ግን ሀገር መውደድ በምን ይገለጻል? ለምሳሌ አንድ ስህተትን ስህተት ነው ብሎ አንድ ሰው ካልገለጸ ምናልባት የእናት ልጅነት፣ የስጋ ዝምድና ይሄም ቢሆን በመርህና በተለያዩ ነገሮች መዝነ ድምዳሜ ላይ የምደርስበት ነው። ሀገር መውደድ ምንድን ነው ታዲያ መገለጫው? ለምሳሌ ኢዜማ ውስጥ ያሉ ሰዎች ሀገራቸውን ይወዳሉ። እኛ ያንን ሰርቲፊኬት ልንሰጥ አልችልም፣ ይሄ ሀገሩን ይወዳል አይወድም ብለን። ግን ሀገር መውደድ እንዴት ነው ሊገለጽ የሚችለው? ፍትህ ሲረገጥ፣ የሰው ልጅ ሲበደል ካልተናገርክ ታዲያ ሀገር መውደድ ምንድን ነው? ምን ወንዝና ተራራ ማፍቀር ነው? ምንድን ነው አልገባኝም። እና ከምን መስፈርት አንጻር ነው ሀገራቸውን ይወዳሉ ስለዚህ ያንን ነገር መጠየቅ አልችልም የሚለውን ድምዳሜ እንዴት ደረስክበት ነው? ለነገሩ የተወሰነ ሊቀመንበሩ ስላነሳ ነው መሳይ። አውቃለሁ አንተን አይደል መሳይ፣ ወዳጄ ነህ ጓደኛዬ ነህ። እና I will say the same thing መሳይ እንዲህ ነው ይላሉ ሰዎች እኮ ይለዋል ብዙን ጊዜ አንተን ያሞሃል። እና ኖ አይ ኖ መሳይ አይ ኖ ሂም። እና ስህተት ሊሰራ ይችላል እንደማናችንም፣ ግን I don't question ሞቲቭን question አላደርግም እኔ አንተን አሁን መሳይ። I am doing the same thing okay። አንተ በሰዎች አይን በጣም መጥፎ አድርገው የሚስሉሃል፣ በጣም መጥፎ ዋና በቃ እንደው እኔ ምናልባት ከነሱ ጋር ልታወዳደር እንደማትችል በሙሉ ልብነት ልገልጽ ይችላል። ምክንያቱም ሲበደል ሰው ተበደለ ብዬ ጮሃለሁ። ከዛ አንጻር በዚህ ደረጃ በሌላ ጉዳይ ሰዎች አንተን ሊጠሉ ሌላ ነገር ሊሉ ይችላሉ። ነገር ግን የሰው ልጅ ሲበደል፣ ሰው ሲሞት፣ ንጹሃን ሲገደሉ፣ ፍትህ ሲጓደል ግን ዝም ያለን ሰው ምንም ዓላማው ሌላ ይሁን የፖለቲካ አመለካከቱ ምንም ይሁን በእንደዚህ አይነት ሁኔታ ግን ምንለያይ ከሆነ ሀገር መውደድ ምንድን ነው የሚለውን ጥያቄ በሰፊው ልንመልሰው ይገባል። አይ ኖ እኔ ላወዳድር አይደለም መሳይ፣ ሎጂኩን ነው እኔ አፕሮቼን እንዲህ አይነት ጉዳዮችን አፕሮች ሳደርግ
በዛ መልኩ ለማለት ነው እንጂ እያወዳደርኩ አይደለም ማለት አንተንና እነሱን የተለያየ ነገር ነው ኮምፕሊትሊ በት ማይ ፖይንት ኢዝ አይ ኖ ዩ ስለዚህ ሰዎች ሳምታይምስ ኮምፕሊትሊ አንተን የማይገልጽ ነገር ሲሉ አይ ዊል ዲፌንድ ዩ ማለት ነው ስቲል ዲስአግሪ ላደርግ እችላለሁ ከአንተ ጋር በብዙ ነገሮች ሲሚላርሊ ሊቀመንበሩን ስላነሳ ነው ለምሳሌ ሊቀመንበሩ ባትል ኖሮ እዚህ ውስጥም አልገባም ነበረ ስትል አይ ኖ ሂም አይ ኖ ሙሉ አለም ኦኬ በቅርበት ማለት ነው እና እንትን ባልናገር ትንሽ ውሸታም ሆናለሁ ማለት ነው። በነገራችን ላይ ሊቀመንበሩ ያልኩት መሪው ለማለት ፈልጌ ነው ሙሉዓለምን ሳይሆን አቶ ኢዮብ መሳፍንትን ለማለት ነው። አይ ዶንት ኖ ኢዮብን አላውቀውም ቱ ቢ ኦነስት ጀስት ሙሉዓለምን ነው የማውቀው ኢዮብን በስም በሩቅ አውቀዋለሁ። ኢን ኤኒ ኬዝ አንዳንዴ እንትን ሂውመን ኤሌመንቶች አሉ አይደለም በአንዳንድ ኮንቨርሴሽናችን ውስጥ መሳይ ያው ፖለቲካ ብቻ አይሆንም አንዳንድ ጊዜ የሰው አንተ አባት ነህ አሁን ባል ነህ ጋዜጠኛ ብቻ አይደለህም ራይት ሶ ኦርቶዶክስ ተዋህዶ እምነት ተከታይ ነህ ኦኬ ሶ ሁላችንም ከፖለቲካ ላይፋችን ውጪ ደግሞ አንዳንድ ነገሮችም ስላሉ እነሱንም ከግምት ላስገባ ብዬ ነው እኔ ኬዝ እንደ ድርጅት ወደ ድርጅቱ ስንመለስ ግን and አንዳንዶቹ ኢንፋክት ሁሉንም ማለቴም አይደለም መሳይ አንዳንዶቹ ሌላ ሞቲቭም ኢኮኖሚክ ሞቲቭ ኮራፕሽን ውስጥ የገቡ ጥቅም ተጠቃሚዎችም ይሆኑ ይመስለኛል አንዳንዶቹ የኢዜማ ሰዎች ክሊርሊ በሚናገሩት በሚጽፉት ስትመለከት መስመር ጥሰው የሄዱ ሰዎች አሉ ለምሳሌ ኤኒዌይስ አይ ቲንክ በዛ መልኩ ነው የምመለከተው መግለጫው በጣም እንትን ነው መግለጫው በጣም ድንገት ኢትዮጵያ የለሄድ ስለመችል ደግሞ ሌላ ነገር መናገር አልፈልግም ብዬ ነው ተክለሚካኤል ለማንኛውም በኢትዮጵያ ባለው ነባራዊ ሁኔታ ይሄ የፖለቲካ አመለካከትና የፖለቲካ አሰላለፍ እንደው ዝም ብሎ በቀላሉ የሚታይም አይደለም እንደዚህ እንደምዕራቡ ዓለም ይሄንን መከተል መብት ነው ምናምን ይባል አይደለም ሰው ነው እየሞተ ያለው ሰው ነው እየተገደለ ያለው ሀገር ነው የጠፋች ያለችውና በዚህ አሰላለፍ ላይ እንዲሁ ዝም ብለ በቀላሉ ሰዎችን አይ አመለካከቱ ነው ብለ የምታልፈው አይደለም ወንጀለኛም ሊሆኑ ይችላሉ ይሄንን ስርዓት በመደገፍ ይሄንን ስርዓት በስልጣን ላይ እንዲቆይ አስተዋጽኦ ያደረገው በሙሉ በእኔ አመለካከት እኔ ባለኝ ድምዳሜና አሁን በደረስኩበት አቋም የዚህ ስርዓት ደጋፊ አባል የሆነ በሙሉ በኢትዮጵያ ላይ ወንጀል እየሰራ ነው ስለዚህ የፖለቲካ ልዩነት ነው ብሎ ማሽሞንሞን የሚያስፈልግ አይደለም ፊት ለፊት መነጋገር የሚያስፈልግ ነው ኢትዮጵያ ውስጥ ያለው ሁኔታ ፖለቲካ አይደለም ወንጀል ነው እየተሰራ ያለው ህዝብ ላይ ሀገር ላይ ነው ከፍተኛ የሉና አደጋ እንዲመጣ እየተደረገ ያለውና ከዚህ ስርዓት ጋር በአንድም ይሁን በሌላ የተሰለፈ ዓላማውን የደገፈ ያስፈጸመ በሙሉ ነገ ከነገ ወዲያ እኛም ካለንበት በአንድም ይሁን በሌላ ምን ጠየቅ ሆነ መጠየቅ አለብን ወንጀል እየተሰራ ስላለ ለማለት ነውና ይለያል ዝም ብሎ የፖለቲካ አመለካከት ልዩነት አይደለም ለማለት ነው አይ የለኝም ጀስት ትንሽ ወንጀል ስንል ያው እንትንም እንዳይል ይሄ ብድግ ብለው ሰዎች ጄኖሳይድ የሚሉት ነገር አለ ለምሳሌ ሁሉም ነገር የሆነ ቦታ ጥቃት ሲፈጸምና እንዳይቀልም ብዬ ነው የስ ብርሃኑ ነጋን ብትወስደው ካቢኔ ውስጥ ቁጭ ብሎ ከአብይ ጋር የወሰናቸው ውሳኔዎች አሉ በዚህ ቦታ ጦርነት ማድረግ ሊሆን ይችላል ሰዎችን ማፈናቀል ጉዳይ ሊሆን ይችላል ተጠያቂ ኦፍ ኮርስ ኦብቪየስሊ ይሆናል ኦርዲናሪ የሆኑ የኢዜማ አባላት ፖለቲካል ክራይም ሊሆን ይችላል ግን ሪሊ ነው የክሪሚናል ኦፌንስ ክራይም ነው ብለን ለማለት ትንሽ ሩቅ ይሆናል በጣም ሪሞት ነው እንትናቸው ሲያቸው ብዙም ያን ያህል ቀጥታ በሚባለው ድርጊት ውስጥ ተሳትፏቸው በጣም አናሳ ነው በጣም ሩቅ ናቸው ዲሲሽን ሜኪንግ ውስጥ ማለት ነው ያስ ግን ካቢኔ ውስጥ ገብተው ሚኒስትር ሆነው የተሳተፉ የወሰኑ ያስወሰኑ ያስፈጸሙ በሙሉ ሰዎች ኖሌጅ የነበራቸው ኮንትሪቢዩሽን ሚኒንግፉል የሆነ ኮንትሪቢዩሽን ያደረጉ ሰዎች በሙሉ you are right ultimately ወደፊት ሌላ ስርዓት ሲመጣ ፖለቲካሊ ብቻ ሳይሆን በወንጀልም ይጠይቁበታል እና አይ አግሪ ጀስት እችን ዋንስ ብቻ ላስቀምጡኝ ተክለሚካኤል እንግዲህ ወደ አርሲ ጉዳይ እንምጣ እንግዲህ አንተ የአርሲ ነገሌ ልጅ ነህ በአንድም በሌላ አካባቢውን በደንብ ታውቀዋለህ ሰሞኑን ደግሞ ወደ እናንተው እዛው አካባቢ አንድ የሆነ ግጭት እንዳለ ብዙ ሰው በተለይ ታጣቂዎች እንደተገደሉ እየሰማን ያለ ነው ከምርጫ ጋር ምን ተያይዞ ምርጫ የመረጡ ሰዎች ላይ ሁሉ እርምጃ እየተወሰደ እንዳለም ይነገራል እንግዲህ የአርሲውን እንመጣበታለን ግጭቶችን በተመለከተ ይሄ ምርጫ ግጭቶችን ሊያስቆም አይችልም እንደውም የበለጠ ግጭቶችን ሊያራባ ይችላል የሚል ስጋት ነው ያለው ግን የምስራቅ አርሲው አሰኮ ከዚህ በፊትም በተለያዩ የአርሲ አካባቢዎች ተፈጽሟል
ምንድነው ግን እንደው ምክንያቱ ለምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በማያባራ እልቂትና ግድያ ውስጥ እንዲገቡ የተደረገው? አርሲ ለኦርቶዶክሶች ለምን ያክል ዳማ ምድር ሆነች? አይ ዶንት ኖ መሳይ ጀስት ትንሽ ለማስተካከል ያህል የኛ አካባቢ ቢሆንስ ሳደንቅ ነበር። ሰሞኑን አደባባይ ላይ ሞጥቼ ሳደንቀው ነበር። የአርሲ ነገሌ አካባቢ በጣም አልፎ በሀጫሉ ሁንዴሳ የሞተ ጊዜ እና 2019 ኦክቶበር ላይ ካስታወስክ ጃዋር ከበብኩ ያለ ጊዜ አሳዛኝ ክስተቶች ነበሩ። አልፎ ከዛም በፊት አልፎ ራንደምሊ የተከሰቱ ችግሮች ነበሩ። የተገደሉ ንጹሃን፣ የተዘረፉ ቤቶች፣ የተቃጠሉ ንብረቶች ነበሩ። ከዛ ውጪ ግን በጣም በእውነት ጥሩ ህዝብ ነው። መሳይ አንዳንድ ጊዜ ዜናው ብቻ ይሄ ክፉ ነገር ይጎላና ጥሩንም ደግሞ እንዳናረክሰው እኔም ስመላለስ በአመት 2-3 ስመላለስ በጣም በተለይ ይሄ ተራው ህዝብ መሳይ በጣም የሚገርም ጨዋ ደግ ስቲል ደሴም እስኪገርመኝ ድረስ ነው ደሴ የሚሆነው። 2-3 ሰዓት አካባቢያችን እየሄድን ስቲል ቤተክርስቲያኖች አሉ ሼዴማ ቅዱስ ተክለ ሃይማኖት፣ አዳባ ስላሴ፣ አቦ ጎዶ፣ አቡነ ገብረ መንፈስ ቅዱስ፣ ሶጊዶ ማርያም የሚባሉ አሉ እና በጣም ህዝቡ የአካባቢው ህዝብ የእስልምና እምነት ተከታይ ነው። ፕሮቴስታንቶችም አሉ። በጣም ጥሩ ህዝብ ነው እና አርሲ ነገሌ ኤሪያ ላይ በጣም እኔ በእውነት አደንቃለሁ፣ አመሰግናለሁ። ሰላማዊ ነው፣ ጨዋ ህዝብ ነው። ኢቭን አልፎ ሲፈጸም ወንጀል ኢሚዲየትሊ የሀገር ሽማግሌዎች ይሰበሰቡና በጣም ከፍተኛ የሆነ የማስታረቅና የማግባባት ስራ ይካሄዳል። ኢንፋክት የተከሰቱ ችግሮች ሁሉ ከነበረው ከዚህ በፊት ተጠያቂው ህዝቡ ሳይሆን ይሄ ካድሬዎቹ ናቸው። ካድሬዎቹ በባህሪያቸው መጤዎች ናቸው። መሳይ የኔ አንደርስታንዲንግ የተረዳሁት ምንድነው ህዝቡ እዛው ተዋልደዋል፣ አበልጅ ሆነዋል፣ ጡት ተጣብተዋል፣ በባህላዊ እና ጥሩ ነው፣ ዘመድ ሆነዋል፣ የእኩል ያርሳል፣ ኢኮኖሚካሊ የሚመጋገብ ነው። ካድሬዎች ግን ሲመጡ ከሌላ ቦታ ነው የሚመጡት እና 2 ዓመት 3 ዓመት ነው ከዛ በኋላ ይሄዳሉ። የፖሊስ አዛዦች ሊሆኑ ይችላሉ፣ የወረዳ አዛዦች ሊሆኑ ይችላሉ። ከአካባቢው ጋር ትስስር የላቸውም። ኦን ቴምፖራሪ በጊዜያዊነት ስለሆነ ያሉት አልተዋለዱም፣ አብልጅ አልሆኑም፣ አልተጋቡም። ዘርፎ ቶሎ ዘርፍ አድርጎ የሚሄድ ነገር ስለሆነ የአካባቢውን ህዝብ ኢንፋክት የኦሮሞውንም ህዝብ በከፍተኛ ሁኔታ ይጨቁኑታል፣ ያስሩታል፣ ያንገላቱታል። ችግር የሚፈጥረው ካድሬው ታጣቂው ከሌላ ቦታ የመጣው ምናምን ነው። ይሄኛው ትንሽ ከኛ የራቀ ቦታ ነው። ምስራቅ አርሲ ነው የኛ ምዕራብ አርሲ ነው አሁን የሚባለው። ድሮ በምስራቅ ሸዋ በደቡብ ሸዋ ስር ነበረ። የሸዋ ክፍለ ሀገር አካልም ነበር ለተወሰነ ጊዜ ሀይቆችና ቡታጅራ ተብሎ በደርግ ሰዓት ላይ ይለዋወጣል አድሚኒስትሬሽኑ። እና ምስራቅ አርሲ ነው። አላቀውም አካባቢውን፣ ዜናውን ምሰማው ያንተን ያህል ሜቢ ካንተም ያነሰ ነው። በተለይ በአደባባይ ሚዲያ በኩል ግን ነቀስ ኤፍሬም ጉዳዩን ስለሚያውቁ ስለሚከታተሉት የበለጠ ያውቁታል። ሳም ካይንድ ኦፍ አንዳንዴ መጠንቀቅም አለብን መሳይ ሙሉ ፋክት ሳይኖር ዴሪስ እንግዲህ በሃይማኖትም ቀመስ የሆነ ብሔር ቀመስም የሆነ ጽንፈኛ የሆነ ቡድን አለ እየተከታተለ ካህናትን የሚገድል፣ ገበሬዎችን የሚገድል፣ ቤተክርስቲያን ቤት ንብረት አታክ የሚያደርግ ቡድን አለ። በአካባቢው ባለስልጣናት የሚደገፍ የሚደገፍ ነሰርሊ ማቴሪያል ሰፖርት ብቻ ሳይሆን ኢንዲፈረንስ መሳይ አንተ የአንድ አካባቢ አዛዥ ሆነ የጸጥታ ኃላፊ ሆነ ጥቃት ሲፈጸም ፊትህን ካዞርክም እንዳላየ ዩ አር ኢንዳይሬክትሊ ሰፖርቲንግ ያንን ነገር አክቹዋሊ ኮምፕሊሲት ነህ፣ ተባባሪ ነው በዚህ ነገር ውስጥ። እና አንደኛው አይ ቲንክ ሰውዬ ከድር ኢብራሂም ከድር የሚባለው ከዚህ ከሻሸመኔ የነበረው እና ከሻሸመኔ ተዘዋውሮ የሄደው እሱ ነው፣ የዞኑ ኃላፊ እሱ ነው ብለዋል። እና ሻሸመኔ ያደረገውን ታሪክ ስትመለከት እዛ አካባቢ ደግሞ ሄዶ ሊያደርግ የሚችለውን ተጨማሪ ነገር መገመት ትችላለህ። እና አይ ቲንክ ሙሉ እንትን የለኝም ቢሆነስት ምንጩ ምንድነው ሙሉ የለኝም። ብቻ አንድ ነገር የሚያሳየው 1 2 3 ለአመት ከአመት በላይ በተከታታይ በየወሩ ከተከሰተ አይ ቲንክ ትልቁ ተጠያቂው መንግስት ነው ብዬ ነው የማስበው። እኔ መንግስት ፌል አድርጓል፣ ስራውን መስራት አልቻለም። ኦር ይሄ ነገር እንዲከሰት ትተውታል ማለት ነው። ኢትስ ኦኬ ሌት ኢት ሃፕን ብለው ትተውታል ማለት ነው። አይ ቲንክ እንደዛ ነው የምመለከተው። ኢንፋክት በዚህ አሁን ከተከሰተ በኋላ ከተከታተልክ ጭራሽ መንገድ ዘጉ እኮ አይደለም፣ ዘግተው የተወሰኑ ለጥበቃ የተላቁ ኃይሎች ዘግተው ሌላ እርዳታ ለማድረስ የሄዱ ቡድኖች እንዳይሄዱ ገደቧቸው የሚል ዜና ነው የሰማነው መሳይ። ይሄ ነው እንደመነሻ ያለኝ አስተያየት። ምናልባት ተክለ ሚካኤል ቀደም ሲል ለኔ ስለ አርሲ ነገሌ ሳነሳ ያው ህዝቡ በመላው ኢትዮጵያ ያለ ኢትዮጵያዊ
የታወቀ ነው እኮ ነዋሪው አብሮ የኖረ አሁንም በካድሬዎችና በፖለቲከኞች ደረጃ ጸብ ውስጥ የገባና ለደም ለእልቂት የሚፈላለግ አይደለም። የትም አሁን እልቂት አለበት የሚባልበት ቦታ እዛው አርሲ ውስጥ ራሱ እየሞቱ እኮ አሉ። እዛው አንድ ጎረቤት የሆኑ ሙስሊሞች እዛው እየሞቱ ያሉ እኮ ሌላም እምነት ተከታይ ሌላም ብሔር አለ እኮ። ሰው አብሮ ነው የሚኖረው። ዋና ችግሩ የመንግስት መዋቅር ካድሬው ነው። ይህንን በመላው ኢትዮጵያ በተለይ ከስርዓት ጋር ተጣብቀው ያሉ ስርዓቱን በቀጥታ ይህንን ነገር የሚፈልገው ነው የሚለውንም እንግዲህ በማስረጃ እስክናገኝ ድረስ ያው በመረጃ ደረጃ አለ። በመረጃ ደረጃ ስርዓቱ የዚህ ድርጊት ፈጻሚም አባልም አስፈጻሚም ተልኮ ሰጭም ነው የሚሉ መረጃዎች ይወጣሉ። በማስረጃ እስኪደገፍ ድረስ ግን አገዛዙን ተጠያቂ ማድረግ የሚገባው ዜጎችን ለምን አልታደገም በሚለው ነው። ዜጎችን የመታደግ ኃላፊነት አለበት ነው። ለምሳሌ ያነጋግርናቸው የአካባቢ ነዋሪዎች አሉ። አንድም መንግስት እጁ አለበት ብለው የሚጠቅሱት ሰዎች ራሳቸውን ለመከላከል የገዙትን መሳሪያ ይነጥቃሉ። የመንግስት ባለስልጣናት ይነጥቃሉ ራሳቸውን ለመከላከል። ሌላው እነዛ አካባቢ ላይ ለሚሄዱ የሎጂስቲክ ድጋፍ ይሰጣሉ። ለምሳሌ ተሽከርካሪ ያቀርባሉ። እንደዚህ የሚያደርጉ ይህንን ከበላይ ይታዘዙ ወይም ያ የወረዳው አስተዳዳሪ በራሱ ጊዜ አድርገው፣ ነገር ግን የመንግስትን ታርጋ ያለው የመንግስት መኪና እየተጠቀሙ ሁሉ በራፋችን ደጃፋችን ድረስ ይመጣሉ የሚል ነው። ስለዚህ መቆሚያ የሌለው የሆነበት ዋናው ምክንያት የመንግስት መዋቅር ስላለበት ነው ይላሉ። ግን እንደው ቤተ ክህነትም ቤተ መንግስትም በዚህ ጉዳይ ላይ ዝም ያሉበት ምክንያቱ ምንድን ነው? ቢያንስ እንኳን ግድያ ማስቆም ባይቻል እነዚህ የተጎዱትን ሰዎች ዕውቅና ሰጥቶ ልክ ባለፈው በደቡብ ኢትዮጵያ እንደተደረገው የህሊና ጸሎት እንዲደረግ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ እንዲህ አይነቱን ነገር የማድረግ ኃላፊነት ያለበት መንግስት ዝምታን መምረጡና በመጨረሻ የጦስ ዶሮ ፈልጎ እከሌ ነው የፈጸመው የሚል መግለጫ በመስጠት ነው ጉዳዩ ማለፍ የፈለገው። ምን ማለት ነው? ልክ ነህ። አይ ቲንክ ወደ ውስጥም ማየት መጀመር አለብን መሳይ። እኔም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። ኤንድ ሪሰንትሊ ኢህአዴግ በተወሰነ መልኩ ሜዥር የሆነ ጥቃት ነው ያደረሰው። ሰው ቤተክርስቲያኑ አጠቃ አትሊስት የእሱን አስተዳደር አስቀምጦ ከዛ በኋላ ግን እንዲህ አይነቱን ነገር በተወሰነ መልኩ ማኔጅ አድርጎት ነበር፣ ተቆጣጥሮ ነበር፣ ጥቃቱ ቀንሶ ነበር። አዝሎንግ ጋዝ ከነሱ ፖለቲካ ጋር እና አባ ጳውሎስ ተስማምተዋል። አባ ማቲያስ መጡ። አድሚኒስትሬሽኑ የቤተ ክህነቱ ተያዘ። ብዙም ቻሌንጅ አያደርግም ፖለቲካሊ ስርዓቱን። ስለዚህ ነው ኢትወት ኦኬ። ናው አብይ መጣ፣ የተወሰነ ዓመት እንዳየኸው ሞከረ። ባት ስቲል ይሄ ቴዎሬቲካሊ አይ ቲንክ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎታች ነች። በቃ የሆነ አይ ቲንክ አብይ እቺ ቤተክርስቲያን በሆነ መልኩ መደምሰስም ባይቻል ሚናዋ መቀነስ መጥፋት አለበት ብሎ አይ ቲንክ ደምድሟል፣ ወስኗል። ስለዚህ ፕሮቴስታንቶችን ኤምፓወር የማድረግ ነው አይደል? በሚኒስትር ደረጃ ስትመለከት ካለው ካቢኔ 24 ምናምን ውስጥ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ጥቂት ናቸው። የስም ኦርቶዶክስ ናቸው። ለዛውም ይሄን ያህል በጣም ዲቫውት የሆኑ ኦርቶዶክሶችም አይደሉም። ኤንድ ቁጥሩን ስትመለከተው 50-60 ሚሊዮን ይሆናል ተከታዩ። ሪፕሬዘንቴሽኑ ብትሄድ 50% የካቢኔ አባል በሃይማኖት ብትሄድ ኦርቶዶክስ መሆን ነበረባቸው። ኖ አይ ቲንክ 4-5 መሰሉኝ ከዛ በታች ከ20 ምናምን ሚኒስትሮች ውስጥ። ኤንድ አጠቃላይ ስትመለከት የማዋረዱ ቤተክርስቲያን እንትናው የማዋረዱ በአደባባይ አዲስ አበባ ከተማዎችም ስትመለከት ሰባኪዎች የሚባሉ የፕሮቴስታንት ብድግ ብለው ሁሉንም ማለፊያ አይደለም ኦፍኮርስ፣ የተወሰኑት ግን በጣም ይሄ ስብከት ወንጌል አድርገው የወሰዱት ክርስቶስ ተሰቀለ አዳነን ምናምን የሚለውን ነገር ሳይሆን ኦርቶዶክስን አታክ ማድረግ ነው። ታቦት እንደዚህ ጽላቱ እንደዚህ እነዚህ ይከፈላል ምናምን ብለው በጣም ቤተክርስቲያኒቱን የማንጓጠጥ የማንቋሽ የመጣልና ኤንድ ሰምታይምስ ስናለቅስ ሲያለቅሱ ሳይ እናድዳለሁ። የኛ ቤተክርስቲያን ሰዎች ኢት ሾውስ የእንትንን አቀባቢስነትን ያሳያል ማለት ነው። አባቶች ይሄን ሁሉ ህዝብ ይዘው ነሰርሊ ከመንግስት ጋር መጣላት የለባቸውም፣ መሳይ ቫዮለንት መሆን የለባቸውም፣ መጋጨት የለባቸውም። ግን አንተ አሁን እንዳልከው ጸሎት ማድረግ ኢቭን ብልጽግናም ሆነው እኮ ነው ብልጽግና መሆን እኮ ይችላል ሆነው ሊስን ልጆች ስቲሉ ይሄ ነገር ጥሩ አይደለም፣ ተው፣ አያዋጣም፣ አያዛልቅም አፍ ብሎ ማለት ነው። ሌሎን አፍጥ ተቋሚ መሆን የለባቸው መሳይ። አንዳንዴ ህዝብን ለመርዳት የግል ተቋሚ ብቻ መሆን የለበትም። የመንግስትም አካል ሆነ ስትራክቸሩ ገብተው ዱ ሳምቲንግ አባውት ሌትስ ጎ ኒድ ሽመልስ አብዲሳን ጥራው፣ አዳነች አቤቤ ትምጣ፣ ማነው ብርሃኑ ጁላን ያዘው እና ብለው ሄደው እኮ እንደ ብልጽግና እኮ ማለት ነው
ሄደው ጳጳሱም እና አቡነ ሳዊሮስ ሄደው ማድረግ ይችሉ ነበር። በትናው ስትመለከት ቤተክርስቲያኒቱን በሁሉም ጎን የመሸርሸር የማመንመንና አኮስሶ ፓወርለስ የማድረግ ልክ ስራ የዛ ስራ አካል አድርጌ ነው የምመለከተው እየተደረገ ያለው ነገር ማለት ነው። እና ኤንድ this is በጣም ከባድ ጥፋት ነው፣ ትልቅ ጥፋት ነው። ምክንያቱም ኦቨር 3000 years ኦልሞስት የቆየ ስትራክቸር በብሉይ ዘመን የነበረች ቤተክርስቲያን በሐዲስም የቀጠለች አሁንም ድረስ it is not easy በቀላሉ በጣብይ 2023 ያኔ የኦሮሚያ ሲኖዶስ የሚባለውን ሙሉ በሙሉ በሱ ተሳትፎ ነው፣ በሱና ሽመልስ ተሳትፎ ነው ማለት ያለነሱ ተሳትፎ በሴኩሪቲ ታጅበው ወሊሶ ነው አካባቢ ሄደው እዛ ቤተክርስቲያን 25 ጳጳሳት ሊሾሙ አይችልም። like there is no way ከነሱ ሴኩሪቲ እንትለውቅና ውጪ ማለት ነው። they did that አላዋጣም አደረጉት። በትግራይ በኩል ያለው የምትመለከተው ነው። ተናበው እና አቡነ ጴጥሮስን ሸወዷቸው፣ ሰሩላቸው። ራይት ናው በሙሉ ስትራክቸሩን ተቆጣጠሩት። አባ ሳዊሮስ በአሁኑ ሰዓት እየሰሩ ያሉት ያኔ እና አባ ጳውሎስ ነፍሳቸውን ይማረውና ያደርጉት የነበረውን ለመንግስት ቤተክርስቲያኒቱን የማስገበር ስራ ነው ማለት ነው። ናው እኔ አምኖት saying መሳይ በኢትዮጵያ ሁኔታ ውስጥ ከመንግስት ጋር የግድ ኢትዮጵያ ውስጥ ቆይ ከመንግስት ካለው መንግስት ጋር ተግባብተ መስራት ምንም ምርጫ አይደለም መሳይ፣ ግዴታ ነው። but when you do that ክብርህን በጠበቀ መልኩ ቅድም እንዳልኩ ማድረግ ይቻል ነበር ነው ብለው እና አቡነ ሳዊሮስ በመንግስትም እየሰሩ በሲምታይም የህዝባቸውን ኢንተረስት እያስጠበቁ መጓዝ ይችሉ ነበር። ይሄ ሁሉ ጥፋት ሲፈጸም አንዴ አይደለም፣ ሁለቴ አይደለም፣ ሶስቴ አይደለም፣ በተደጋጋሚ ይሄ አመትማ በጣም ባሰ። 2018 የኢትዮጵያ 2018 ከመስከረም ጀምሮ በየወሩ በጣም ብዙ ነው ማለት በመቶዎች የሚቆጠሩ ሰዎች ናቸው የተገደሉት። ኤንድ ይሄ ነው የሚባል ሚኒንግ እንደውም ጭራሽ ሄደው ትላንት ነው ከትላንት ሲያናገሩ ዝም ብሎ የበታች እንትን ነው ሎው ሌቭል እንትን ያናገራቸው። ኦርቶዶክስም አይደለም ፕሮቴስታንት ናቸዋል አብሮ ሲምፓታጅ የሚያደርግ ሰውም አይደለም። ኤንድ ከዛ በኋላ መግለጫ የሰጠውም የክልሉ የክልሉ የኮሚኒኬሽን ኃላፊ ምናምን ተብሎ አቶ ማን አዱኛ ነው የሚባል ሰውዬ ነው ኃይሉ አዱኛ ኃይሉ ይጥፋና ቀርቦ በጣም እንትን በጣም ያሳዝን some kind of gesture ያስፈልጋል መሳይ። ሰው 40 ሰው it doesn't matter ምን የሚሆን 13 ሰው ሲገደል እኮ በጣም አውቶቡስ ተገለበጠ እኮ ብለው ቻይና ውስጥ የሆነ ፕሮቪንስ አውቶቡስ ተገልብጦ ሰዎች ሞቱ ሲባል እንደ ዜና እኮ አድርገው የሀዘን መግለጫ የሚልኩ ባለስልጣናት እንዲህ አይነት ነገር ሲፈጠር በጣም ሀዘንም የለውም ሰውየው ሲናገር ካየኸው ሀዘን ራሱ የለም። some kind of gesture በቃ በጣም እናዝናለን በእውነቱ ልባችን ተሰብሯል ምናምን እኮ ትላለህ። ይሄ አንዳንድ የውጭ ኃይሎች ተልእኮ የተሰጣቸው ምርጫችን ለማደን ምን አገናኘው ከምርጫ ጋር? ምርጫችን አዲስ አበባ ቢከሰት ሜቢ ምርጫው ልትል ትችላለህ፣ ቢኮዝ ዜናው የበለጠ ይጎላል። ምስራቅ አርሲ እነዚህ ቀበሌ ትንሽ ቦታ ሄዶ ምርጫውን ለማደናቀፍ እና ቤተክርስቲያኒቱ በጣም ተዋርዳለች። ከለትነት የተዋረደች ሄደችበት ነው። አይ ቲንክ ኮንፍሮንት ማድረግ መጀመር አለብን መሳይ። ይሄ ሰሜን አሜሪካ በተለይ ያለ ነው። አይ ነው ኢትዮጵያ ውስጥ ከባድ ነው። ሰሜን አሜሪካ ያለ ነው ግን በየኮንስቲትዩንሲያችን የሀገረ ስብከት ጳጳሳት አሉ አይደለም፣ ኮንፍሮንት ማድረግ አለብን። አንዳንዴ ስራቸው ካልሰሩ ብር መስጠት የለብንም። መቃበል ለእንትን ይሄ የአመት እንትራችንን እና ክፍያችንን ለሌሎች ለሙዳይ ምጽዋት ለተቸገሩ መስጠት ይሻላል። ለተራቡት ለምናምን ማብላት ይሻላል። እነዚህ ጳጳሳት እንዲህ አይነቱን ነገር ጸሎት ጠርተው በሰሜን አሜሪካ ሱባኤ እንግባ ለሳምንት ጸሎተ ፍትሐት እናድርግ፣ ክርስትና ስማቸው ተፈልጎ ተጠርቶ ክርስቲያኖች በነሱ ዙሪያ መጸለይ አይ ቲንክ ያስፈልጋል። ተክለ ሚካኤል ምናልባት እዚህ ጋር ልዩነት ሊኖር የሚችልበት አንድ አቋም አለኝ። በተለይ አባቶቹ ምንም ማድረግ አይችሉም። እንዴት ነው ምንም ማድረግ የማይችሉት? እዛ ያሉትስ አባቶች ባለፈው አብይ አህመድ ቤተክርስቲያኒቱ ላይ የጥፋት ሰይፉን በመዘዘ ጊዜ ሁለቱ አባቶች በዋናነት ፊት ለፊት የሚታዩት ሌሎች ከጀርባም እንዳሉ እንገምታለን። በዛ ደረጃ ህዝቡን አንቃንቀው ጥቁር እንልበስ ብለው ከፍተኛ ንቅናቄን የፈጠሩት እሱን ከዳር ቢያደርሱት ኖሮ ዛሬ እውነት እዚህ ነገር ውስጥ አንገባም ነበረም። ይችላሉ። እነሱ ምንድን ነው የሚፈሩት? እንደ ሞትን ተጠይፈው ሞት ደጃፍ እኮ ያሉ ናቸው። ጥቁርም የለበሱት እኮ ከዚህ በኋላ ለነሱ ምድራዊ ህይወት ይህን ያህል የሚያጓጓ ሆኖ አይደለም።
ስለዚህ እነሱ እውነት እንደዚህ ሲረገጥና የነሱ ልጆች በጎቻቸው በዚህ ደረጃ ሲጨፈጨፉ ምን ፈርተው ነው ህዝቡን ክርስቲያኑን ጠርተው ቢያንስ ይህንን ማድረግ ያልቻሉት? አባቶችም እዛም ያሉትም ሊወቀሱ ይገባል። ካልሆነም ገዳም ገብተው ያንን ቦታ ያንን ቤተክርስቲያን ይችን ኦርቶዶክስ የሚያስቀጥሉ እውነተኛ አባቶች ቦታው ሊረከቡ ይገባል። በዛ ደረጃ በዛ ርቀት አቋም ይዞ ካልተገፋና እንቅስቃሴ ካልተደረገ በስተቀር መቼም ከዚህ ነገር ውስጥ ቤተክርስቲያኒቱ አትድንም። ምናልባት በዚህ ደረጃ ማሰብ የሚገባ ይመስለኛል። I understand, I respect that መሳይ ያው በልዩነት እንለፈው እኔ የምከተለው አፕሮች ትንሽ ለየት ያለ ነው። አንተ ያልከው I understand መሳይ ይገባኛል። ግን እኔ ፈርቼም ስለወጣው ሸሽቼም ስለወጣው ብዙ ጊዜ ሌሎችን ድፈሩ ማለት ብዙ ጊዜ ይከብደኛል። ሞራሊ ማለት ነው። ከዛም አንጻር ነው። ግን አንተ ያልከውም ነጥብ እረዳለሁ። ግን እኔ ብዙ ደግሞ ይሄ እንዳናራክሰው የአባቶች የቤተክርስቲያን ተቋሙን እንዳናራክሰው በመፍራት እጠነቀቃለሁኝ። ምክንያቱም ዋንስ በዚህ ምክንያት ካራከስ ነው ይጠቅሳል። ያን እኮ ተራክሶ ነው አይደለም። አሁን በቃ ድሮ ፓወርፉል የነበሩ ተደማጭነት የነበራቸው አባቶች ተቋም እንትና ቀነሰ ወይ በየጊዜው እያቀለለ ስለመጣ እንጂ መነኮሳት ምለ ከተማ ላይ ለመዱ። አንዳንዶቹ ጳጳሳት ሲሞቱ 30-40 ሚሊዮን ብር አካውንታቸው ውስጥ ይገኛል፣ ይከፋፈላል፣ ቤት ንብረት ምናምን። ጳጳሳት ባለፈው አቡነ ፋኑኤል ቤት ሰጡ ተባለ። ከየት መጣ? አንድ ጳጳስ ምን ይሰራዋል? የግብጾቹ ጳጳሳት አንድ ጃፓን ጓደኛ ያለ ይኖርና የግብጽ ጳጳስ አለ። የግብጽ ቤተክርስቲያን ነው ጃፓን ሄደው የሚያስቀድሱት እና ቤተክርስቲያን ለቤት ኪራያቸው ለምግባቸውም ቤተክርስቲያን ስለሚሰጣቸው አንድ ጳጳስ አንድ የግብጽ ጳጳስ የለውም። የኮፕቲክ ቤተክርስቲያን የሀብት ንብረት ምናምን ትለው የለውም። እና አንድ ጊዜ አንድ ጳጳስ እንደውም መጥተው ኢትዮጵያ ጳጳሱ ብር ይሰበሰባል ለቤተክርስቲያን ግንባታ እና ጳጳሱ እኔም ይሄን ያህል ይሰጣለሁ ሲሉ እንዴ አንተ ከየት አመጣህ ይሄን ያህል ብር ብለው ኮስችን ያደረጉ የግብጽ ጳጳስ የኢትዮጵያውን ጳጳስ ማለት ነው። እንዴ ጳጳስ አንተ ይሄን ያህል ብር የምትሰጠው ከየት አመጣህ? ላይክ አንቱ በግብጽ እንትን ስለሌለ ነው አንተ የሚለው ትርጓሜው እንዳለ ወስጄው ነው። እና እርሶ ራስዎት ከየት አመጡ ብሎ he was surprised actually. so ሁሉንም በዛ መልኩ መመደብ ማስቀመጡ ይከብዳል። የኔ ቢችሉ ምለው ለምን ሄዳችሁ አልተጋፈጣችሁ አልሞታችሁም አይደለም። ግን እንደ መንግስትም ደጋፊ ሆኖ የመንግስት አጋርም ሆነ እኮ መሳይ የመንግስት አጋር ስትሆን እኮ ክብርህን የሚመጥን እንትን አይገባህም። some kind of ክብርህን የሚመጥን ምላሽ እኮ ያስፈልጋል። ኦኬ እና ጳጳሳቱ ሲሄዱ ጠቅላይ ሚኒስትሩ ነበር ሊያናግራቸው የሚገባው አቅርቦ የሆነም ቢሆን ለሽምገላ ቢሆን ይችላል አትሊስት ኦኬ እንደዛ ነበር። ይሄ ክልሉ ሽመልስ አብዲሳ ነበር። የንቀታቸው ብዛት ሌላ ሎወር የሚኒስትር ላቁ ከዛ ሎወር ሌቭል እንትልከው በቃ ማቀዝቀዝ ነው። አፕሮቻቸው ምንድነው? አብይ ኦኬ 2-3 ቀን እንደዚህ እናያዘው ታስክ ይረሳል ነው። ሌላ ግድያ እስኪመጣ ደግሞ ኦኬ የዕለቱን መኖር ነው። አብይ አይደለም የዛሬ ነው በቃ የዛሬ ነው። ሶችን ሳምንት ያልፋል፣ ይቀዘቅዛል። ወደ የአርሰናል ጉዳይ ይመጣል። ከዛ በኋላ ይረሳል፣ ደግሞ ይቀጥላል ሌላ ነገር። that is their style, their strategy እንደሱ ነው። እና አባቶች I understand አንተ ያልከው መሳይ ግን ዛሬ በጣም ለቀቀኝ፣ ብዙ አስረፈለፍከኝ እኮ። ምናልባት ተክለ ሚካኤል የሚቻሉ ነገሮች አሉ። አንተ ባልከውም አውድ ውስጥም የሚቻሉ ነገሮች አሉ። ሰልፍ መጥራት ይቻላል። ቀደም ሲል የተባለውም በስማቸው እንደዚሁ ጸሎተ ፍትሐት ማድረግ ይቻላል። ይፋዊ በሆነ መልኩ እንደዚህ አይነቱን ነገሮች ማድረግ በቤተ ክርስቲያኒቱ ስርዓት ምዕመናኖችን ጠርተው ጥቁር እንልበስ ያኔ እንዳደረጉት። ይሄ እኮ መንግስትን መቃወም አይደለም። መንግስትን ያላደረኩም ሸኔ ነው ያደረገው ይያል አይደል? ስለዚህ ሸኔም ያድርገው ማንም ያድርግ የሞቱት ስላሉ ለይሄ ነገር እንዲቆም ወተን ድምጽ እናሰማ ማለት ማንን ገደለ? እውነት አንተ በምትለው ፈርተን የወጣ ነው ሌላ ጉዳይ ነው። እኛና እነሱ አንድ አይደለንም። ቀደም ሲል ወደ አነሳነው ጉዳይ እንመለስና ይሄ ምርጫ ኢትዮጵያ ውስጥ ተካሄደ። ከዚህ በኋላ ምን እንጠብቃለን? ተክለ እንግዲህ እንዲህ አይነቱን ግድያ ካላስቆመ ኢትዮጵያ ውስጥ ያለውን አጠቃላይ ቀውስ የማያስቆም ከሆነ ምርጫ ምን ያደርጋል ብለን ተነስተን ነበር። ከዚህ በኋላ ምን ትጠብቃለን? ኢትዮጵያ ውስጥ አብይ አህመድ በቃ ጫወታው ተጠናቋል ተመርጫለሁ ብሎ ሁሉ ነገር አልጋ ባልጋ ሆኖለት ይቀጥላል ወይስ በሚቀጥሉት ጊዜያት ውስጥ ምን ልናይ እንችላለን? I think ይሄ ቲፒንግ ፖይንት የሚባል ነገር አለ። አይ ቲንክ የሆነ ቦታ ላይ አንድ ነገር በቃ ብሬክ ያደርጋል። ከዛ በላይ መሄድ አይችልም። ሶ ናው
ይሄ ምርጫ ኢትዮጵያ ውስጥ ያለው ሁኔታ ወደዛ ነው የሚገፋው የሆነ ቦታ ላይ ቢኮዝ ምርጫ ብቻ ሰዓት የለንም። ኢኮኖሚውም በጣም ደቋል አይደል? ስራ አጥነት ቅድም የገለጽኩልህ ሰዎች ኑሮ ተወዷል። ገቢያቸው ደሴም ነው። ብሩ በጥፍ በግማሽ አይደል? 10,000 ብር ደሞዝ ያገኘ የነበረ ሰው የዛሬ 2 ዓመት 2024 ሐምሌ በፊት ብር ምንዛሪው ሳይሸጋሸግ ናው በግማሽ ገቢው 5,000 ነው። አክቹአሊ 10,000 የነበረው ማለት ነው። ቤት ኪራይ ጨምሯል። ሃውሲንግ የለም፣ ችግር ነው። ትራንስፖርቴሽን በጣም ጋዝ ችግር ነው። በዚህ ላይ በእንቅርት ላይ ጆሮ ደግፍ የግብጽ የሆርሙዝ ሰርጥ ሁኔታ የምታውቀው ነው። የኢራን ጦርነት ከኤርትራ ጋር ከትግራይ ጋር ያለው ውጥረት እኔ የምለው ይሄ ኢንፋክት ምርጫው ሆፕለስነስን ነው የበለጠ በሰው ውስጥ ኖ ዌይ ሌላ 5 ዓመት በዚህ መልኩ በተአምር እንደዛ ላይ መንግስት ሌጂቲሜሲ ያገኘሁኝ ነው የሚለው ለተጨማሪ 5 ዓመት የዚህ ግልባጩ ለህዝቡ ደግሞ ሌላ 5 የሲኦል ዓመታት ሊመጡብህ ነው። 5 ዓመት ሀብት የሆነ ሰው ኦፍ ኮርስ ደስ ብሎት ያጨበጨዋል፣ ይቀጥላል። 5 ዓመት ግን ሲኦል የሆነበት ህይወቱ ይቆርጣል። ኖ ዌይ ከዚህ በኋላ 5 ዓመት ኢት ኢዝ ኢምፖሲብል። ስለዚህ ይሄ ተቃዋሚውን በሙሉ የዚህ ምርጫ ውጤት ምርጫ ኢንስፓየር ነው የሚያደርገው ነው የሚለው ልውስጥ ይከተዋል ብዬ ነው የማስበው እኔ። ፕላስ ፌክ ኢኮኖሚ ነው አደግን በለጸግን አንድ ኢኮኖሚ ስራ ካልፈጠረ መሳይ እኔ ኢኮኖሚክስ ላይ ብዙም እውቀት የለኝም፣ ግን ቤዚክ የሆኑ እኔ እናንተ የምናውቃቸው ነገሮች አሉ። እኔ እናንተ ሰርተን ከደሞዛቸው የተወሰነች ብር ተርፋን ከቻልን በ5 በ10 ዓመት እናንተ በ15 ዓመት ቤት ካልገዛን ቤት ገዝተሃል እንኳን ደስ አለህ። እኔም ገዝቻለሁ በነገራችን ላይ። አንድ ሰው ሰርቶ መሳይ ማለት ነው። ያ ነው የሚያገረው እኮ ቤት ሰርቼ ልጆቼን አሳድጌ ኮሌጅ አስገብቼ ዩኒቨርሲቲ አስገብቼ ደም ጡረታዬን አስከብሬ አይደለም እንደዛ እኮ ነው የምትለው። ትንሽ ከተረፈኝ ደግሞ ዶሚኒካን ሪፐብሊክ ወይ ኪዩባ እንኳን ሌሎች ሄጄ ተዝናንቼ ብለህ ስታስብ እኮ ነው አይደለም ለቤተ ክርስቲያን ሰጥቼ ኢንቨስት ካልሆነ ደግሞ ኢንቨስት አድርጌ ብለህ ስታስብ ነው እኮ ሰው ነው። ኢትዮጵያ ውስጥ ኖ ዌይ ሰው ከእጅ ወደ አፍ ነው። ዶክተሮች ሜዲካል ዶክተርስ መሳይ 2-3 ጋብቻ ተጋብተው ቤተሰብ ውስጥ ያለበት ዶክተር they can't afford it ጥሩ ኑሮ ለመኖር መኪና ነድተው ልጆቻቸውን ጥሩ ትምህርት ቤት ብለው ጥሩ ምግብ በልተው ኖ it is embarrassing። ክብር የሚነካ ላይፍ ነው። ገበሬው እንደ ልብ ማዳበሪያ ካላገኘ እንደ ልብ ትሬድ ማድረግ ካልቻለ መሳይ አንድ ህዝብ አሜሪካን አስበው። አሜሪካ ትሬዱ አይደለም ኮሜርስ እኮ ነው ያለው ኮሜርስ። በዚህ ምክንያት ፌደራል ጉዳይ መሰለኝ ፌደራል መንግስቱ ነው በስቴቶቹ መካከል ያለ ንግድ። አሜሪካን ካናዳ ብትመለከቱ እሱ ነው ካናዳን ያደረገው ከምስራቅ ምዕራብ ድረስ 3000-4000 ኪሎ ሜትር የባቡር መስመሩ ነው። ኢትዮጵያ ውስጥ ጎጃም ጤፉ እንደ ልብ እዚህ መጥቶ ካልነገደ፣ ማሩን ቅቤውን ካልነገደ፣ ኦሮሞም እንደዚህ ቡናው እንደ ልብ ካልነገደ፣ ዓለም ጋር ተወዳድሮ ኢኮኖሚው ማሳደግ ካልቻለ፣ የስራ ዕድል ካልፈጠረ፣ አንድ ኢኮኖሚ አደገ የሚባለው የስራ ዕድል ሲፈጥር ነው። ስራ አጥነት ነው። ታክሱ በጣም ጀርባ የሚሰሩ ነው። አይኤምኤፍ መጣ የበለጠ በሉ ቀንሱ ምናምን ነገር አደርዋይዝ ግን በፍጹም አይሆንም። ብሩን አገሽሙት፣ ታክስ በደንብ አድርጉ ነው። በጣም በቃ ነጋዴው በስራዬ ኔቸር ምክንያትም ከብዙ የህብረተሰብ ክፍሎች ጋር የመገናኘት እድሉ አለኝ። በጣም ከምትላቸው የናጠጡም ደግሞ መካከል ላይ ካሉትም ከድሃውም ጋር and everybody the same language ነው። በጣም የናጠጠውም ሀብታም መሀል ላይ ሚድል ክላሱም ተራ ምትለው ይሄ እንደውም አንዳንዴ ተራው ህዝብ ይሻላል። ይገርማል። ተራርጦ ብዙም ስላለመደ መራውንም ለምዶታል፣ ሲያገኝም መጥገቡን ለምዶታል ማለት ነው። and በዚህ ሁኔታ ውስጥ አማጺ ኃይሉ ነፋኖ ህወሓትንም ብትለው ኦሮሚያ ውስጥም ያሉት እንደዚሁ አማጺ ኃይሉ መጋቢ ነው። ለነሱ ኃይል ይመግብላቸዋል፣ ሰውን ይመግብላቸዋል። and በሚሄዱበት ከተማ ሁሉ የሚቀበላቸው ነው። ትምህርት ተቋርጧል፣ መንገድ ተዘግቷል። right and ፍትህ የለም። አንተ ታክስ ወይ ሳምቲንግ ተጭኖብህ ልከራከር ስትል ኖ መጀመሪያ ከፍለህ ነው ትባላለህ። ፍትህ ታክስ ወይ ተጭኖ ሄደህ ኖ መጀመሪያ ከፍለህና ከዛ በኋላ ይመለስልሃል ካሸነፍክ ነው። አይመጣም። መንግስቱ የገባ ብር አይመለስም። የ3 ወር ታክስ ክፍል ደግሞ ይባል መጥቷል አሉ። አሁን ደግሞ አስቀድመህ ገና ልትከፍል እኮ ኢትዮጵያ ውስጥ መክሰሩ አትችልም መሳይ። ቢዝነስ ከፍተህ የ3 ወር 40,000 50,000 ገና የወደፊት 3 ወር ትከፍላለህ። አትከፍልም። ከከሰርክስ ነው ዩ ካንት እንደ መክሰርማ አይቻልም በፍጹም። የመጨረሻ ዊርድ
ስቱፒድ የሆነ ኢኮኖሚ ስርዓት ነው እና አይ ቲንክ ምርጫው ምንም ኢንፋክት እንዳልኩ እኔ የማየው ለአማጺው ኃይል ለተቃዋሚው መንግስት ለመረረው ላሰፈሰፈው በቃ ይሄ አቆብቆላለው ለማላመስ ተጨማሪ ኤነርጂ ነው የሚሰጠው። አክቹዋሊ መንግስት ይሸወዳል። that is what happened። ለዛም ነው አብይ 10 ጊዜ የሚደጋገመው እኛ በመጣንበት መንገድ አይቻልም why not ለሱ ከተቻለ why is ሌላው የማይቻለው አልበላሽ ምን አመጣው 10 ጊዜ እሱን ነው የሚያወራው። and ሴኩሪቲው መሳይ እንግዲህ እንደተባለው ከሆነ በመቶ ሺዎች የሚቆጠሩ ጦር ሰራዊት ካለ ዩኒፎርሙ፣ ጫማው፣ ምግቡ፣ ቀለቡ እንትን ኢኩዊፕመንቱ አብይ ስለ እንትን ያወራል ስለ ድሮን ስለ ኢኩዊፕመንት እንደዚህ ቴክኖሎጂ ቅብርጥሴ it costs money ፎሬን ከረንሲ ነው የሚያስፈልገው። የሚያመጣውን ብድር የሚወስደውን እርዳታ በሙሉ የሴኩሪቲው ላይ ነው የሚያውለው። ሴኩሪቲው ስትራሽ ይሆናል because እንትኑ ጥቃቱ በየቦታው በጨመረ ቁጥር ተጨማሪ ሴኩሪቲ ነው የምትመድበው። ተጨማሪ ኮስት ወጪ ማለት ነው። ስለዚህ ለትምህርት፣ ለጤና፣ ለመንገድ፣ ለኢንፍራስትራክቸር የምታውለው ገንዘብ የለህም። ለስራ ለመፍጠር የለህም። ሰው ለመመገብ የለህም። ኤንድ ኃላፊነት የጎደላቸው እንጭጭና ሰልፊሽ የሆኑ መሪዎች ተከማችተው ደን ከዛ ደግሞ ይሄ መጥፎ ጎስፔል የፕሮስፔሪቲ ጎስፔል የሚባል መጣ። ሮንግ የሆነ ነው በቃ ኢትዮክ ምንም ሰላም ነው ብለህ ተመኝስ ብለህ ይሆናል ሰላም የሚል አይነት መጥፎ እንትን መጣ። አጭበርባሪው በዛ በሃይማኖት ስም so it's going to be በጣም ታፍ ጊዜ ነው ብዬ ነው የማስበው። መሳይ ተክለ ሚካኤል በጣም ነው የማመሰግነው ለነበረን ቆይታ። በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። ተክለ ሚካኤል አበበ ጠበቃ፣ የህግ ባለሙያ ከካናዳ ዜር ይስጥልን። መልካም ምሽት። አመሰግናለሁ መሳይ። አሮ ነው መቼ እንደምትለቀው አላውቅም። ካልጋሪ ነገ ቅዳሜ ጁን 6 10 o'clock ጀምሮ ከአንድ ሜምበር ኦፍ ፓርላመንት ጋር ስብሰባ አለን። ለሱም ጭምር ነው የመጣሁት። ይሶ ካልጋሪ አካባቢ ያሉ ኢትዮጵያውያን ኤርትራውያን ፕሊስ ከቻላችሁ የአንድ ሰዓት ስብሰባ ነች ከ10 o'clock እስከ 11 ብትገኙልን ደስ ይለኛል። ሜምበር ኦፍ ፓርላመንቷን ኢምፕረስ ለማድረግ ከዛ በተረፈ ጁን 14 መሳይ ጁን 14 የቶሮንቶ ዩኒቨርሲቲ ኦፍ ቶሮንቶ ሜዳ ላይ ቫርሲቲ ስቴዲየም የመጀመሪያውን ሶከር ፌስቲቫል እናዘጋጃለን እና እሱንም መልእክት ብታስተላልፉልኝ ደስ ይለኛል። ጁን 14 እሑድ ቀን ነው። የአንድ ቀን የእግር ኳስ ጨዋታ ነው እና ፌዴሬሽን እያቋቋምን ነው ቢኮዝ የእናንተ ፌዴሬሽን በጣም እያስቀየመን ነው። እንግዲህ በሚኒሶታ ነው የሚካሄደው የዘንድሮ የኤስኤፍኤን የሰሜን አሜሪካ የስፖርት ፌዴሬሽን። ያው እዛም የምንገናኝ ይመስለኛል። ተክለ ሚካኤል በድጋሚ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። ተመልካቾቻችን በዚሁ ዝግጅታችንን አብቅተናል። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።